አንዳንድ ማስታወሳቸው ነገሮች ውስጥ ህፃን እያለሁ የሆነ ሰዓት የሆነ ቱቦ ውስጥ እንደወደኩኝ አስታውሳለሁ። እኔ ስመረቅ ራሱ ትዝ ይለኝ። አሁን ሰው ካስታወሰ ላትመረቅም ትችላለህ ማለት ነው። ትዝ የሚለኝ ነገር ውስጥ የሆኑ ሁለት ትልልቅ ሴቶችን አንበርክኪያቸዋለሁ ምናምን ነገር የሆነ ሰዓት መሬቱንም ብላክቦርዱንም እንትን አረግ ነው በቃ የአርሰናል ተጫዋቾችና አርማው ጃን ዳይሬክተሩ ማለት ከዚህ ላይፍ መውጣቱ ምን ነበር በጣም ከባድ የነበረብህ? መጀመሪያ ከቤተሰብ ጋር በተያያዘ ማለት ስፖርት ሰራለሁ፣ ኳስ ጮታለሁ። ኳስ ነው በነገራችን ላይ በሊት ያደረገኝ። ሶሻል ሚዲያ ላይ ሰኢድ ከሚሰራቸው ስራዎች መካከል የሆነው ሰዓት ላይ ሲቀርበት ነው ምናየው። ያውን ተረጋጋው እንጂ መንገድ ላይ ሄድ 5-6 ምናምን ተገርብቻለሁ። ቆይ ወየውልህ ምናምን ነገር ተባለ። በመኪና እየሄደ ነው እኔ ልገልበጥበት ምናምን ሳረጅ እንደዚህ አይነት ኮንተንት እየሰራው አርጅቼ ምናምን ራሴን ሳልኩት አይመጣውም። ሰኢድ እንደዚህ መሆን የለባቸው። የእስልምና ህግጋትን ስንጥስ የዛኔ በቃ ነገሮች ይበላሻሉ። ፎሎወር ምንም አይጠቅም ነገር ነው። 1 ሚሊዮን ፎሎወር ነበረኝ ተዘግቷል። በአንድ ቀን የሚዘጋ ነገር ነው። ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ። ቢስሚላህ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ የእንደ ሀሳብ የኤዲ ፕላስ ቤተሰቦቻችን ተከታታዮቻችን እንዴት ሰንብታችኋል? እንዴት ከርማችኋል? እንዴት ውላችሁ አደራችሁ? እንደ ሀሳብ ፖድካስት እነሆ ዘውትር በአፍሪካ ቲቪ በኩል በየቤታችሁ በስልኮቻችሁ በኩል ደግሞ በኤዲ ፕላስ ዩቲዩብ ቻናል ወደ እናንተ የሚደርሰው በጣም የምትወዱትና የምትጓጉለት ለ3 ወር ጠፍቶ የትገባ የትከረመ ብላችሁ ጠይቃችሁ በጥያቄዎቻችሁና በናፍቆታችሁ ስባችሁ ያመጣችሁት እንደ ሀሳብ ዛሬ ደግሞ በልዩ እንግዳ መጣላችሁ። እንግዳችን እንደተለመደው ታውቃላችሁ እኛ እንግዳ ስናመጣ ለሁለት ደቂቃ ይታያል። እንግዳችን ፈገግ ብላችሁ እንግዳችንን ለሁለት ደቂቃ ማየት ትችላላችሁ። ከውጭ እያስመጣን ከውስጥ ያሉትን ደግሞ እየመረጥን ለእናንተ እያቀረብን ነው። እንደ ሀሳብ ፖድካስት ከመጀመሪያ ጀምሮ ከመጀመሪያው ሲዝን ከመጀመሪያው ኤፒሶድ ጀምሮ አሁን እስካለንበት ድረስ ስፖንሰር እያደረገ ከኛ ጋር የቆየውን አልጀዘሪ የቁርአንና የቋንቋ ትምህርት ቤት እጅግ አድርገን እናመሰግናለን። በየትኛውም ቦታ ባላችሁበት ቦታ ሁናችሁ ስልካችሁን ብቻ በመጠቀም ቁርአናችሁንም የቋንቋ ትምህርታችሁንም ማሳደግ መማር ትችላላችሁ ይለናል አልጀዘሪ። 0900715101 እየደወላችሁ አሊያም ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ በኢሞ በቴሌግራም በዋትሳፕ መቅራት ማንበብ መማር ትችላላችሁ። ብቁ የሆኑ አስተማሪዎች ተመድበውላችሁ ከነሱ ጋር በአጭር ጊዜ ውስጥ ብዙ ዒልምን ብዙ እውቀትን ማግኘት ትችላላችሁ ይለናል አልጀዘሪን እጅግ አድርገን እናመሰግናለን። ክረምቱን ደግሞ ባስመለከተ በአካል መታችሁ መማር የምትፈልጉ ተማሪዎች ወንድምና እህቶች ካላችሁ ቤተል በሚገኘው ብራንቻችን መታችሁ መመዝገብ ትችላላችሁ። እሱም በራችን ክፍት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። የዛሬው እንግዳችን እንዴት ነው? ከመጀመሪያው ጀምሮ ሪኮመንድ ሲደረጉ ከነበሩ እንግዶች መካከል ሰይድ ከማል ነው የሚለው። በቃ ኢኮመንት እንትን ስንገባ ሰይድ ከማል ይላል። በጣም ሃይሊ ሪኮመንድ። ከመጀመሪያ ልክ ስንጀምር ጀምሮ ሰይድ ከማልን ካላመጣችሁ አሁን ዛቻ ላይ ደርሰን ዱላ ቀረሽ የሆነ እንትን ያመጣላችሁ። ያው እኛ ደግሞ ሁለተኛው ሲዝን አሪፍ የተሻለና ሞቅ እያለ ስለሚመጣ በዛ እንጋብዝላችኋለን ብለን ለማንኛውም አላሰፈርናችሁም፣ ይዘነው መተናል። በፍላጎታችሁ መሰረት ብቅ አድርገነዋል። ወደ እንግዳችን ከእናንተ እንጀምርና ሰይድ ከማልን እንዴት ነው የምታውቁት? የት ነው የምታውቁት? የግል አጋጣሚዎቻችንም እናነሳለን። እኔ ሶሻል ሚዲያ ላይ እንደዛ ነው። በአካል ምናልባት የሆነ ሰዓት ላይ የተገናኘ ነው የሆኑ የላይቭ ፕሮግራሞች ላይ ምናምን አይደለ እንጂ ብዙ ጊዜ የጋዛን የትንለጥፉ በዛ ነው የምናውቀው። ሶሻል ሚዲያ ላይ ነው እንትን ላይ ያን ያህል አይደለም። እሺ እኔ በኩልም እንደዛው ቲክቶክ ሶሻል ሚዲያ ላይ ከዛ ባለፈ ያው ጀስት አሁን ትንሽ በደንብ እሱን ከመጣ በኋላ ምናምን እኛም እንዳዛው ከተጀመረ በኋላ አንዳንድ የእግር ኳስ ቱርናመንቶች ላይ ነው ነገር እዛ ላይ ነው እንጂ በአካል ያገኘሁት ከዛ በፊት ቲክቶክ ላይ ነበር። በዛ ነው ማለት ኳስ ላይ ተገናኝተን ነበር። ኳስ ላይ ትንሽ ሶሻል ሚዲያም ቀዲም ነው ከነበሩ ከኛም ይቀድማል አይደል? ከኛም ይቀድማል። ለማንኛውም እንኳን ደህና መጣ ሰይ።
እንኳን ደህና ቆያችሁ። እንደ ሀሳብ ፖድካስት ትከታተላለህ ትመለከተዋለህ? አሁን መለከቷለሁ አንዳንዴ እኔ ሞር ቲክቶክ ላይም ዩቲዩብ ላይም በደንብ አለውኝ ስራዬም ከዩቲዩብ ጋር ስለሚገናኝ በደንብ ሶሻል ሚዲያ ላይ እከታተላለሁ እና እንደ ሀሳብንም አይቼዋለሁ። አንዳንድ ፖድካስቶችንም ሙሉ ለሙሉ የጨረስኳቸው አሉ እና በጣም አሪፍ ነው። የትኛውን ወደድክልን? ሁሉም አሪፍ ናቸው። ያው እያንዳንዱ ሰው የራሱ የህይወት ተሞክሮ የሚያሳልፍበት ነው። ከእያንዳንዱ የሚጣል ነገር የለውምና ብዙ ነገር ያስተምራሉ። ሁሉም አሪፍ ናቸው። በዚሁ ቀጥሉበት። እኔን ስታመጡ ምናምን ደግሞ የበለጠ አሪፍ ይሆናል። ቤተሰብ ከአንዳንድ ተጀመረ። አሁን ፖድካስቱ ተጀመረ። ዛሬ ነው እንቆያለን። አኗር አስጀምርልና ኧረ ወላሂ አኒስ አብሽር። አራት ግደል ሰይድ ጋር ደርሰን እንዴ ሊጀምር ነው እንዴ? እሱ ራሱ ገባው። አንተን ህዝሙ አንተን ነው የሚጠብቅ። እንትን ስለተዋለው ላይ እንትን አለ። እሺ የት አካባቢ ነው የተወለድከው? ይሄ ነው ጀምር ያልኩኝ። በነገራችን የተወለድኩት እዚሁ አዲስ አበባ ነው። መሳለሚያ 15 ቀበሌ ነው የተወለድኩት እና ከዛ ተወልጄ ከዛ ወደ ሌላ ቦታ ሄድኩኝ ማለት ነው። ኦሮሚያ ክልል ሆለታ ከተማ በአምቦና በአዲስ አበባ መካከል የሚገኝ ነው። በ4 አመቴ የሆነ አካባቢ ወደዛ ገባሁ እና የተወለድኩት እዚሁ አዲስ አበባ ነው። የመሳለሚያ የቢላል መስጂድ አካባቢ ነው። 15 ቀበሌ እዛ ነው የተወለድኩት። ህፃን ነበርኩኝ ምናምን ብዙም አላቅም ነበር። ላይክ የህፃንነት ጊዜን ብዙ ይሄን ያህል አላስታውሰውም። አንዳንድ ማስታወሳቸው ነገሮች ውስጥ ህፃን እያለሁ የሆነ ሰዓት የሆነ ቱቦ ውስጥ እንደወደኩኝ ያስታውሳለሁ። የሆነ መንገድ እየተሰራ ምናምን በነበረበት ሰዓት እና ከዛ ቱቦ ውስጥ ምናምን አወጡኝ። እሱና የሆነ የትምህርት ቤት ነገርም ትዝ አይለኝም። ህፃን እያለሁ መዋለ ህፃናት ምናምን ገብቼ ነበር የዛኔ እና በ4 አመቴ ቀጥታ ወደ ሆለታ ሄድኩኝ። ከዛ በኋላ ያለውን ነው ማስታወሰው። ከ4 አመት በፊት ነው እንዴ እሱ? በነገራችን ላይ በጣም ታስታውሳለህ ማለት ነው። ያንተ የማስታወስ አንተ ትንሽዬ ነገር ነው። ከ7 ነው የጀመረው። የሆነ ሰዓት ፖድካስት ላይ የሰማው መሰለኝ። እኔ ያው 7ኛ ክፍል ትዝ የሚለኝ። አይ ከዛ በፊትም እኮ ትዝ ይለኛል እኮ ከዛ በፊትም ትዝ ይለኛል። አይ እነሱ አሁን በደንብ እኮ የዛ ሰዓት እኮ አሁን ይኸውልህ እነሱ ምንድነው ትዝ የሚላቸው ኬጂ ዋን እያለ የቱ ጋር እንደተቀመጠ ትዝ ይላል። የቱ ጋር ቁጭ ብሎ እንደተማረ ምናምን ትዝ ይላቸዋል። አንተ ምንድን ነው ትዝ የሚልህ? እኔ ተምረሃል ብቻ ነው የተባልኩት። እኔ ስመረቅ ራሱ ትዝ አይለኝ። አየህ አሁን ሰው ካስታወሰ ላትመረቅም ትችላለህ ማለት እኮ። አይ እሱማ እሺ እናቴ ምርቃት ይበቃኛል። እደግ። እሺ ስለዚህ ትምህርትም ቂራአትም ብዙ ነገርም የጀመርከው ሆለታ ከተማ ላይ ነው ማለት ነው? ሆለታ። በሰዓቱ ምን አይነት ቫይብ ነበረው ሆለታ? መቼም አዲስ አበባ በፊት የነበረው ይታወቃል። ሆለታ ምን አይነት ቫይብ ነበር? ያው አዲስ አበባ ያለው ትንሽ ከማስታወሳቸው ነገሮች ውስጥ የምንኖርበት ቤት፣ ሰዎቹ ምናምን ትዝ ይሉኛል። ላይክ በጣም ሰው ይበዛል ያው እንደሚታወቅ ማለት ነው። ግን ሆለታ ላይ ምንድነው ይሄን ያህል ገጠር የሚባል አይደለም። አሪፍ ነው። የሆነ ነጻነት አለው። ሰው ብዙም እንዲህ ይሄን ያህል በጣም የሚበዛበት አይደለም። በቃ ሰላማዊ የሆነ ቦታ እንደፈለክ ለመጫወት ይሆናል። ሜዳዎች አሉ ምናምን ለመገለባበጥ ይሆናል። ህይወቴ ከመገለባበጥ ጋር የተያያዘ ስለሆነ እና በጣም በቃ ይመቻል ነው የሚለየው ከአዲስ አበባ አንጻር ይሄ ነገሩ ይለየዋል። ኦኬ ሶ ትምህርትም እዛው ጀመርክ? ትምህርትም እዛው ጀመርኩኝ። አንደኛ ክፍል ገባው። ኦሮምኛ ነው የተማርኩት። ኦሮምኛ ነው የገባሁት። ቡርቃ ሀርቡ ይባላል ትምህርት ቤቱ። እዛ ጀመርኩኝ። የሄድ ነው በነገራችን ላይ ማዘርና ፋዘር እና ደግሞ ከብራዘር ጋር ነው። ላይ ከቤቱ ውስጥ ስንት ነን? 4 ብቻ ነን ማለት ነው። ስንተኛ ነህ አንተ? እኔ የመጀመሪያ ልጅ ነኝ። የቤቱ የመጀመሪያ ልጅ ነኝ። ከዛን እዛው ትምህርት ጀመርኩኝ። ኦሮምኛ ነው የተማርኩትና ኦሮምኛ አልችልም ነበር መጀመሪያ። ከዛ ኦሮምኛ ስለገባሁኝ ትንሽ ትምህርት ላይ ጥሩ አልነበርኩም። 1 ሰው ነው 2 ሰው ነው የቀደምኩት ከሙሉ ተማሪ? ከሙሉ ተማሪ አንደኛ ክፍል ላይ። ከዛ ቤት ደግሞ ማዘር በጣም መማር አለብህ ምናምን ጎበዝ ተማሪ መሆን አለብህ ትላለች። ቀስ እያልኩ ቋንቋውን እየለመድኩት ስመጣ አሪፍ እየሆንኩኝ መጣሁ።
እና እያሻሻልኩ ሄድኩ። ቤት ውስጥ ኦሮምኛ ተናጋሪ አይደሉም? አይደሉም ማለት በቃ በአማርኛ ነው የሚያወሩት። እና ግን ቋንቋውን ተምረህ ለምድከው? እየገባኝ ሲመጣ ትምህርቱ ላይም ጎበዝ እየሆንኩኝ መጣሁ። ከልጅነትም ስለሆነ ሄደው መቀበል በሚችሉበት ሰዓት ላይ አይደለ? አራተኛ አመት ማለት እኮ በዛ። እሺ። እና በዛ ሁኔታ ነው የቀጠልኩት። ሙሉ የክላስ ህይወቴ ምንድነው እየተሻሻለ ነው ሄደው። ከአንደኛ ክፍል ከ45ኛ እያሻሻልኩ 24ኛ ሆናን ወጣው። 8ኛ ክፍል ትዝ ይለኛል 5ኛ ወጣው። ከዛ 9ኛ ክፍል ምናምን ነገር ወደ 11 ወጣው። ከዛ 11ኛ ክፍል ምናምን 2ኛ ምናምን ወጣው። እሺ። አሁን ከመጀመሪያ እስከ መጨረሻ የተማርክበት እስከ 12ኛ ክፍል የተማርክበት አንድ አይነት ትምህርት ቤት ነው አይደለም? እስከ 10 ቡርቃ ሀርቡ የሚባል ቦታ ነው የተማርኩት። ከ1 እስከ 10? ከዛ በኋላ ከ10 በኋላ ደግሞ መናገሻ ኮሎቦ የሚባል ቦታ ነው የተማርኩት። የ10 ብር ምናምን መንገድ ነው ከሁለታ። እዛ ነው የገባሁት 11ኛ ክፍልና 12ኛ ክፍል። ከ1 እስከ 10 በምትማርበት ሰዓት ላይ የምታስታውሳቸው? ለነገሩ ብዙ ነገር ታስታውሳል። እኔ 8ኛ ክፍል ወይ ደግሞ ከ8 በታች አድርገን እንክፈለው ና ከዛ በፊት የነበሩ ምን አይነት ተማሪ ነበርክ? ጓደኞች ጋር ምናምን? ከዛ በፊት ምን አይነት ተማሪ ነበርኩኝ? በጣም ቀዥቃዣ ተማሪ ነበርኩኝ። በቃ የሆነ መሮጥ ነው ምናምን። እንደገና ደግሞ የሆነ ስፖርት ምናምን ጀምሬ ስለነበር በህጻንነቴ ስለጀመርኩኝ የሆነ በቃ ያለ አቅሜ ትልልቅ ሰዎች ምናምን መታለው። ማዘር ደግሞ ይዘና ቤተሰብ ምናምን ከተባልኩኝ ከባድ ነች ማዘር። ብቻዋን ነው ያሳደገችኝ። ያው ፋዘር በ7 አመቴ ምናምን ሞተ፣ ወደ አሂራ ሄደ፣ አላህ የጀነት ያደርገው። እና በ7 አመቴ ነው የሞተው። ብቻዋን ነው እሷ ያሳደገችኝ። በጣም ኃይለኛ ነች። ስርዓትን ይዘ ነው የምትኖረው ማለት ነው። እና ያው ቤተሰብ አምጣ ከምትለኝ እኔ ብገለኝ ነው የሚሻለኝ። ምን አይነት ልጅ ነበርኩኝ? በጣም እንቀዠቀዣለሁኝ። እንደገና በቃ ያላቅሜ ምናምን ትዝ የሚለኝ ነገር ውስጥ የሆኑ 2 ትልልቅ ሴቶችን አንበርክኬያቸዋለሁ ምናምን ነገር። የሆነ ሰዓት ምን እንዳደረጉኝ አላቅም፣ ግን አንበርክኬ እየገረፍኳቸው ነው እጃችሁን አዘርጉ ብዬ። ከዛ ዳይሬክተሩ መጣብኝ ያዘኝ። ከዛም በኋላ ወላጅ ማምጣት አለብኝ ምናምን። ከዛን ወላጅ ለማምጣት ቆይ ተንበረከኩልህ? አዎ ገረፋቸው። እጃችሁን አምጡ ምናምን ብዬ የገረፍኳቸው ነው። ስንት አመት ነበር የዛኔ ታስታውሰዋል? ወደ 5 6 ወይም 4 ከሆነ ነው አመት። 5ኛ ክፍል 5ኛ ክፍል ወይም 4ኛ ክፍል ምናምን አካባቢ ነው። እነሱስ ስንት ይሆናሉ? እነሱ ወደ 8 ምናምን ሊሆን ይችላል። በቃ ማለት ይሆናላ ኃይለኛ ነበርኩ በጣም። ስፖርት የጀመርኩት 8ኛ አመቴ ላይ። አሁን እስከን ትላለህ? 8 አመቴ ላይ። በተግባር ነው። በቃ እሱ ይሁን አላቅም። እኔ ያው ሴቶች ምናምን ደግሞ ይፈራሉ ምናምን ነገር። ከዛ እኔ በቃ ማስታውሰው ላይክ አንበርክኪያቸው እጃቸውን አምጡ ምናምን እየገረፍኳቸው ዳይሬክተሩ መጣብኝ። ከዛ ያው ተናገሩብኝ ምናምን። ወላጅ ማምጣት አለብን። አሁን ምንድን ነው ማድረግ ያለብን ላለመንበርከክ? ዛሬ አሁን ትቻለሁ መንበርከክ ትቻለሁ። እና በዛ ሁኔታ በቃ ይሆናላ። የሆነ ልጅ ደግሞ እኩያዬ ምናምን ነው፣ እሱ አንድ ክላስ ነበርን። እንደዚህ አንገቱን አንቄው ምናምን በቃ የሆነ ትንሽ ልፍስፍስ ነገር ነው እና ወደቀብኝ ምናምን። ስለ በቃ በጣም ደካማ ልጅ ነው እና እንደዚህ አንቄው ምናምን የቀልድ ነገር ነው፣ ትንሽዬ ነው ያስኩት። ወደቀ ምናምን ሄዶ ምናምን ተናገረ። ወላጅ ማምጣት አለ። ከዛን ዳይሬክተሮቹ ምናምን አወቁኝ። በቃ ይሄ ልጅ እንደዚህ አይነት ልጅ ነው። ወላጅ አምጣ ስባል ደግሞ በጣም ነው እንትን ብለው ማለቅ ሰው ምናምን። ምክንያቱም ማዘር ካወቀች ሌላ ነገር ነው ቤት ውስጥ ደግሞ ሌላ ካራቴ ስለሚጠብቅ ከባድ ነው። እና በጣም በቃ ለምደውኝ ምናምን ይሄ ልጅ እንደዚህ ነው ምናምን ስም ወጣልኝ። ይሄ ተደባዳቢው ልጅ ምናምን ነገር እንደዚህ የሚያደርገው ልጅ ምናምን። እና እንደውም በዛ ሰበብ አንዳንድ ነገሮች ተስተካክሎልኛል፣ አሪፍ ሆነልኝ። በቃ ያቁኛል ምናምን። በጣም ተግባቡኝ ዳይሬክተሮቹ ምናምን ማለት ነው። በመጥፎ ወይ ሳይሆን በጥሩ ወይ ሆነልኝ ማለት ነው። አለቃ ምናምን የምትሆነው ልጅ ነህ ማለት ነው አንተ? አለቃ አይደለም። አለቃማ ምን ያክል ሰውዬ ነው። እኔ በጣም ጩጬ ነኝ። በቶሎ ነው የገባሁት ክላስ። ህፃን ነኝ። ትልልቅ ሰዎች ናቸው። እኔ አሁን ያለሁበት እድሜ ላይ ምናምን የሚገኙ ናቸው አለቃ። በቃ ከነሱ ጋር ራሱ አዛ ነበር። ስለመፈጣጠን ምናምን ዝም ብዬ እወጣለሁ ገባለሁ ምናምን። ከዛን ከአለቃ ጋር ፒስ ለመሆን ምናምን ትሞክራለህ። መጨረሻ ላይ ፒስ ሆንኩት ምናምን። እዛ በኋላ በቃ ለአስተማሪዎች ምናምን አይሰጥብህም። ስምህን ጽፎ ምናምን ያስገርፋል ምናምን።
ትዝ የሚለኝ ነገር ደግሞ የሆነ ሰዓት ላይ በጣም ኳስ ጮት ነበረና ኳስ በጣም ብዙም እንደ ዴስ ቲቪ ምናምን ባላይም ግን ኳስ ከታተላለሁ። ሶ ምን አረግን የአርሰናል ደጋፊ ነበርኩ ይዛል አሁን የራሴ ደጋፊ እና የዛኔ የአርሰናል ደጋፊ በነበርንበት ሰዓት ላይ ምን እናደርጋለን ላይክ ክላሱ ሙሉ በቃ ያርሰናል እንትን ሎጎ ምናምን ስላለን ተጫዋቾቹ ምናምን ስላለን ምናምንና ከጓደኞቼ ጋር ሌሎችን በጣም ኳስ ይወዳሉ አንዱ ያርሰናል ነው አንዱ የማንቼ ነው እኛ ስላለን በቃ ብዙ ነገር ከዛ የሆነ ቀን ስለን ሙሉ በቃ መሬቱንም ብላክቦርዱንም እንትን አረግ ነው በቃ የአርሰናል ተጫዋቾችና አርማው ምናምን ጃን ዳይሬክተሩ መጣ የዛኔ ትዝ የሚለኝ ከሆነ 6ኛ ክፍል ምናምን ነበርኩ መሰለኝ መጣና እንዲያየውና ማን ነው እንዲያረገው ምናምን ከዛ ትንሽ እንፈራለን ምናምን ነገር እንትኖች ተማሪዎቹ አይናገሩ ያለ በለዚያ ሁላችሁም ወላጅ ታመጣላችሁ ነው እንደ አይነት ነገር አለ ሲል አወጡ 3 ልጆች አወጡ ውጡ አለና ምናምን ነገር አንዱን በምላሱ አስጠፋ ብላክቦርዱ ላይ እኔም በዚህ በግንባሬ ከዛ ነው የሆነ የተናገረው ንግግር አለ ማስታወሰው በእናንተ እድሜ እኮ ሰዎች የልጅ ባለቤት ናቸው ቤተሰብ ያስተዳድራሉ ምናምን አለኝ ማለት ነው እኔንም ሌሎቹን ወዛ ገረመኝ እንዴት ነው ቤተሰብ የሚያስተዳድሩት በዚህ በግንባሩ እያሰዳ በቃ ሙሉ ቾክ ፊቴ ምናምን ሆኖ እንዴት ነው ቤተሰብ ማስተዳደር እንደዚህ አይነት ክፍል ያልከው ወደ 6-7 አስተማሪ እና ኳስ ምናምን እንጮታለን ኳስ ላይ የሚችለን የለም ዝም ብሎ መቀያየር ነው በቀኛ ስራ ኳስ በደንብ ነበር የሚጮተው ነው ጀማችን ማለት ነው በጣም ይችላሉ በቃ ክለብ ላይ የምንጮት ልጆች ነበርና ማስታወሰው 3ታችን ክለብ ላይ እንጮታለና ክለብ ላይ አሪፍ አቋም የነበረን ልጆች ነው ክለብ ስለ ሆለታ ላይ ያለ ክለብ ማለት ነው ምንጮት አሪፍ ቤስት ምንባል 3 ልጆች አንድ ላይ ነን በጣም ጎበዝ ነንና በቃ ዝም ብለን መቀያየር ነው ረፍት ላይ ኳስ ስንጮት በቃኛ ዝም ብሎ ይገባሉ እንቀይራቸዋለን ትሬኒንግ ነው ታረጉት በቃ እና ኢቭን ምንሽ ሀሳባችሁ ልጅ ወልዶ ስለማስተዳደር ነው እንደዛ እና ደግሞ የሆነ ማረሳው ክላስ ላይ ምናምን ነገር በቃ ጓደኞቼ ምን አይነት ናቸው የሆነ አድቬንቸር ምናምን ነገር ይወዳሉ ጫካ ምናምን ውስጥ የሆነ ለራሳችን ቤት ምናምን እንሰራለን እዛ ውስጥ እየኖር ዛፍ ላይ እንወጣለን ምናምን ብቻ የሆነ ልጅ ነው ግን ሞር ሞቲቬት የሚያደርገን በዚህ ጉዳይ ላይ ዛፍ ላይ በመውጣት ላይ ዛፍ ላይ ሳይሆን ሞር ይሄ ዋሻ በመስራት ምናምን የለም እንዲ ትሰራለህ ቤት በእንጨት ምናምን በሳር አድርገን ምናምን በቃ የሆነ እንደዛ አይነት ነገር ይወዳል እና እሱ እኔ ደግሞ ተመችቶኛል እንደዛ ነገር ይመቸኛል በፊት እና እንደዛ አይነት ነገሮችን እናደርጋለን ብቻ በቃ እንደዛ አይነት ላይፎችን ነው ያሳለፍነው በጣም የገባኸው በጣም ማትረሳው ከባድ ጸብ የሆነ ሰዓት ትዝ ይለኛል ማለት ከዛ በፊት እንዴት ነው መሰለ ስፖርት እየሰራው ስለሆነ በጣም ብዙ ጊዜ ይሄ የጸብ ነገር ህፃን እያለ ትችሏል አትችሎም ምናምን ነገር አለ ከዛ እኔ ስፖርት ስለምሰራ ያውቃሉ የሚያውቁት ደግሞ የሆነ የምርቃት ጊዜ ምናምን እንትን ላይ ስታዲየም ላይ ይሄ ሾው እናቀርባለን እዛ ሾው በምናቀርብበት ሰዓት ላይ ያው ስፓሪንግ ተለማምደው ምናምን ሰራው ነውና የሆነ እኔ የተሰጠኝ ስፓሪንግ ነበረ እሱን ላይክ ትልቅ ሰውዬ ነው ጉልበቱ ላይ ቆሜ አንገቱን መቅጨት ነው ከዛ ስቀጨው ላይክ እንደሞተ ነገር መሰለ እና የኳስ ውድድር ነው የቀበሌና በጣም ብዙ ሰዎች ነበሩ እነዛ ብዙ ሰዎች ህፃናቶችም ትልቆችም አይተውኛል ከዛ ሁሉም አይተውኛል በቃ የሆነ ሰዓት መንገድ ላይ ሲሄድ ሳይድ ምናምን ይሉኛል እንዴት ነው የሚያውቁኝ ምናምን ነገር በቃ ዝም ብሎ ሳይድ ምናምን እንዴት ነው የሚያውቁኝ ሳስብ ለካ የሆነ ሰዓት እንዲያርገህ እንዲ ሰውየውን ገደልኳ ምናምን አሉ ከዛ ኦኬ እዛ ነው ማለት ነው ያወቁኝ ምናምን አልኩኝና በዛ ሰበብ ሰዎች ስፖርት እንደሚሰራ ስለሚያውቁ መንገድ ላይ ዝም ብለህ ስትሄድ ምናምን ና ምናምን ይሉኛል ትልቅ ከሆነ ልጅ ጋር ምናምን ትችላለህ ምናምን ይሉኛል ከዛ እኔ አልችለውም ምናምን አይደለም አዎ ምናምን ባለፈው እኮ ያንቀጭቸዋለሁ ምናምን እዛ መድረክ ላይ በቃ ና ተደባደብ ምናምን እሺ ከዛም በኋላ መደባደብ አልወድም እኔ ሰው መጉዳት አልወድም ግን በቃ የግድ ሆነላ በኢጎ ምናምን ተደባደብ ያደርጉሃል እዛ እቀጣቀጣለሁ ዝም ብዬ እኔ በእግር ነው መታቸው እነሱ ትልቅም ቢሆኑ በእጅ ምናምን ይመቱኛል የሆነ እከላከላለሁ ምናምን ግን ማስታውሰው በጣም ኃይለኛ ምለው የሆነ ህፃን ልጅ ነው ስታዲየም ነው ኳስ ምናምን ላይ በሄድኩበት በቃ ህፃን ልጅ ነው ምናምን ብዬ ነው እኔ ያሰብኩት ማለት ነው ቀይ ነው ምናምን
ከዛ እነዚህ የሆነ በሆነ ምክንያት ተጣላን። እኔ በቃ ሌላ ጊዜ እኔ ሰው ትልቅ እንኳን ቢሆን በእግሬ ምናምን መተዋለሁ። ከዛ እንዴት እንዳደረገኝ አላውቅም። የለውም እኔ መሬት ወድቄ ምናምን ስለ ገና አልጀመርንም። መሬት ወድቄ ምናምን ዱቄቱን እዚህ ጋር ባብጧል ምናምን መቼ ተጀምሮ ነው ደነግጥኩ። በቃ መጀመሪያ እኔ መጣ ከሌላ ጊዜ ታለኝ ማለት ነው። በጣም እኔ እንጃ እኔ እድሜ በቂጥ ሊሆን ይችላል አላውቅም። በጣም በቃ ማረሰው የምለው ህፃን እያለሁ እሱ ነው። ከባድ ነበር የዛ ቀን። እኔ በቃ ብስሚላህ እዚህ ጋር ባብጦ ምናምን መጀመረን አልኩኝ የፈጠነ በቃ ለበቃ ከዛ ዞረድ እንኳንም በዚህ ተገላገልኩ ምናምን አልኩኝና ሄደ። ከዛ በኋላ ይቻላል ሰውየው አሉ ሰክሮ ቤቱ ይገባል እና ግን እንደዚህ ገና ሊያወራት ሲል ባለቤቱን ወስዳ በጥፍ ያለችው። ከዛ ዞሮ መጣና አንቺ እንዳልደግምሽ አላት። ያ ታሪክ ነው የተደገመ ከምጥነት ብዛት ነው። እሺ አላኩልያል። የልጅነት የቂርአት ሁኔታ እንዴት ነበረ? ቁርአን ቤት ምናምን የቂርአት ሁኔታ እንዴት ነው? እዛው ሆለታ አቡ ሁረይራ የሚባል መስጂድ ነው የቀራውትኝ እና በመቀራበት ሰዓት ላይ ምንድነው እኔ የስፖርትም ቴኳንዶ ካራቴም የጀመርኩትኝ ስፖርትም ኳስም ደግሞ የጀመርኩት ህጻን እያለሁ ነው። ሶ እንገባለን እንቀራለን እኔና ወንድሜ አብረን ነው የምንቀረውና ህጻን እያለሁ ነው የጀመርኩት። ቶሎ ነው የጀመርኩት። ከዛ ኡስታዞቹ ይቀያየራሉ በቃ አንዱ ይገባል። አሊፍን ቀርተን ድጋሚ አሊፍ ላይ ራሱ ቢያንስ ስንት አመት 1 አመት 2 አመት አቆይቶናል። ከዛን አንድ ቋሚ ኡስታዝ ገባ። ከዛ መቅራት ጀመርን ምናምን ነገር። እዛም ውስጥ የሆነ ጣላለህ ምናምን ነገር ቁርአን ቤት ውስጥ ትልቅ ልጅ ጥዬ ምናምን የሆነ ሰዓት በቃ መነጋገር ሆኜ እና የቂራት ሁኔታ ላይ እንዴት ነው ይሄ ገባ ወጣ አይነት ነገር ነበር ምለው። አብዛኛው ጊዜ ህጻን እያለሁ በደንብ ቀራ ነበር። ግን ያ ህጻን እያለህ ቶሎ አታፍዝም ምናምን የተወሰነ ሄድኩኝና ከዛም በመሃል ደግሞ ወደ ኳስ ወደ ምናምን እያልኩኝ በመሃል ደግሞ ጸጉሬ ምናምን ጣም አሳደግኩኝ። በቃ ማለት ሰዎች እንዲህ ፊቴን ሲያዩ ምስኪን ምናምን መስላችኋለሁ። ከሰው ጋር ብዙ ጊዜ ለመጣላት ይጋብዛሃል ምስኪን መሆነ ማለት ነው ብሎ ይደፍሩሃል ከዚህ ጋር ካልተደባደቡ። ዱርዬ መምሰል ፈልጋለሁ። ዱርዬ መምሰል አይደለሁም ግን የሆነ ሰዎች የለም ከኔ ጋር እንዳይጣሉ ምናምን ዱርዬ የሆነ ካራክተር ከዛን ጸጉርህን ካልተቆረጠ አትገባም ምናምን ነገር ኡስታዝ አሉ። ጸጉሬ አትምጡብኝ ምናምን ነገር ኡስታዙን ማለት ነው። ግዴታ ካልተቆረጥ አትገባም። ከዛን ጸጉሬን አልቆረጥም ብዬ ቀርቼ ምናምን ተመልሼ መጣሁ። ከዛን በቃ ይሄ ልጅ ጸጉሩን ካልተቆረጠ ከተቆረጠ አይመጣም ምናምን ነገር ብለው ፈቀዱልኝ ምናምን ቀረው አከተምኩኝ ምናምን። በቃ በዛ ሁኔታ የተወሰነ በደንብ ሳልሄድበት ግን ማክተም ድረስ ሄጄ አቆምኩኝ ማለት ነው። ወደ ስፖርቱና ወደ ሌላው ነገር ሄድኩኝ። አይ ዋናው ከኡስታዙ ጋር በሰላም መለያየታችሁ ነው። አይ ጥሩ ሰው ሰላም አንበርከኩ ጥሩ ሰው ነው። አይ ያ መገረፍ ምናምን በደንብ ነው ያለው። ህጻን እያለን ደንብ ተገርፈናል። መቼ አሁን ስንት ያክፍል ስትገባ እየተረጋጋ እየወጣልህ መጣ? እየወጣ አልወጣልኝም እስከ ዩኒቨርሲቲ ድረስ። ይሄን እኮ ነው የፈራነው። አሁን ዩኒቨርሲቲ ገብቼ በደንብ ችግሩ ምናምን ሳይ ተረጋግቻለሁ እንዳታስበው። አናምንም ግን ምን ተማርክበት? ማለት አሁን ላይ እያለህ ባለህበት ሁኔታ ላይ የሆነ የሚቆጭህ ነገር ይኖራል፣ የሚጸጽትህ ባላደርገው የምትለው ልጅነት ማለት ነው። ባላደርገው የምለው ነገር የስፖርቱ ምናምን ላይ አሁን ይሄ ባላደርገው የምለው ነገር የለም። ግን ሞር ወደ ቂራአቱ ላይ በደንብ ባመዝም ምናምን ብዬ አስባለሁ። ሞር እግር ኳስ ላይ እና ይሄ ካራቲው ላይ ምናምን በጣም ትኩረት እየሰጠው ስለነበረ ቂራአቱ ላይ ዲኑ ላይ ትኩረት በሰጠው ብዬ የሚቆጨኝ ይሄ ነው። አሁን 8ኛ ክፍል ተርኒንግ ፖይንት ለብዙ ተማሪዎች ተርኒንግ ፖይንት ነው ብዬ ነው ማስበው። ፈተናዎች ምናምንም ስላሉ በዛ ላይ አንተም ቋንቋውን እየለመድክ ውጤትህ እየተሻሻለ ስለመጣ ከዛ ከ8ኛ ክፍል በኋላ ደግሞ እንሂድና ምታነሳቸው ገጠመኞች ምታስታውሳቸው ነገሮች ካሉ ደግሞ ታጋራን ደስ ይለኛል። እሺ ከ8 በኋላ 9 እና 10 ነው። እኔ በትምህርት ዘመኔ ላይ የሚኮርጅ ተማሪ አልወድም።
በጣም በቃ የሆነ ኩረጃ የሚጠላ የለም ሰው ሲኮርጅ የሚናደድ ምናምን አይነት ሰው ነበር። ሶ 10ኛ ክፍል ምናምን ተነጋገርን። ከዛ በኋላ ጓደኞቼ ምናምን አብረው ሆነን 10ኛ ክፍል አሁን አንተ ሳትኮርጅ ብትወድቅ እኛ ኮርጀን ብናልፍ ምን ይመስላል አሉኝ። 10 ስንደርስ እውነታችሁን አልካቸው ነገሩ አላልኳቸው አለፏ ምን ችግር አለው ምናምን አልኳቸው። ከዛም በኋላ 10 ተፈተንን። ከዛ 10ኛ ክፍል እንደተፈተን ያው እነሱ ይኮርጃሉ ምናምን እኔ የሆነ ሰው ሲኮርጅ ካየው ምናምን ወረቀት ምናምን ይወረወራል። ለምሳሌ ስትቀያየር ክላል እሱን ይዤ ጣሪያ ላይ ምናምን ወረውራለሁ ሰው እንዳይኮርጅ ማለት ነው። በጣም በቃ ኩረጃ መጣላ ሰው ነኝ። ከዛ 10 ተፈተንን 10ኛ ክፍል ወደኩኝ። ከዛን የወደኩ ሰዓት ላይ ያየሁትኝ ውጤት የሆነ ከተማ ላይ ምናምን ሆኜ ነው ውጤት አየሁኝ። በስልክ ነው ምናምን ያየሁትኝ። ወደኩ ምናምን ነገር አልኩ። ብዙም አልተሰማኝም። ልክ ቤት ስገባ ምናምን በቃ እዴ ምናምን እኔ መሆን የምፈልገው እግር ኳስ ተጫዋች ነበር። ፕሮፌሽናል ፉትቦል ፕላየር ነው መሆን የምፈልገው ምናምን ነው ምለው። 9ኛ ክፍል ላይ ትዝ ይለኛል ከክላሳችን በጣም ትንሹ ልጅ እኔና የሆነች ሴት ነበረች እና ሲቪክ አስተማሪያችን ምን መሆን ነው የምትፈልጉት ምናምን ብሎ ሁለታችንን ጠየቀን። እኔ ፕሮፌሽናል ፉትቦል ፕላየር መሆን ነው የምፈልገው ምናምን ስለው ተቆጣ። ምን ማለት ነው ምናምን ያው ሲቪክ አስተማሪ ይታወቃል ምናምን ነገር አይደል በቃ እንዴት ምናምን እንደዚህ አስተምረናችሁ ምናምን አለኝ። ከዛ በቃ አይ እኔ መሆን የምፈልገው እሱን ነው ምናምን አልኩት። እስከ ምን ድረስ ነው የምትማረው ምናምን አለኝ። ከዛ እስከ መጨረሻው እማራለሁ ምናምን አልኩት። ብዙም ሰላም አላቅ። ከዛን ወደ ምኑ ላይ ነበረ ያቆምኩት? 10ኛ ክፍል የወደኩ ሰዓት ላይ ቤት ገብቼ በቃ ማለት ተስፋዬ ምንድነው እኔ ዩኒቨርሲቲ ላይ የዩኒቨርሲቲ ካፕ አለ ምናምን ነገር እዛ ላይ ብዙ ተጫዋቾች የወጡት አሁን በዛ ነው። ስለዚህ እኔ ዩኒቨርሲቲ ገብቼ ኳስ ተጫዋች በዛ በዩኒቨርሲቲ ጫወታው ላይ ነው የምታየው ምናምን ነገር ነው ሀሳቢ። እዛ ወደኩኝ ቤት ገብቼ ምናምን ሳስበው በጣም አዘንኩኝ ምናምን ነገር የሆነ ሰዓት አለቀስኩ ምናምን። የነገሩኝ ነገር ትዝ አለኝ። እነሱ አለፉ ጓደኞቼ ከዛን አለፉ ምናምን ነገር እኔ ምንድን ነው ማድረገው ምናምን ብዬ በጣም አዘንኩ። ማዘር ድጋሜ ተፈተነ ታልፋለህ ምናምን በትምህርት ቀልድ አታውቅም ሰው ድጋሜ ተፈተነ ታልፋለህ እሺ እንዴት ምናምን ነገር ምንም ስራ አትሰራም ቤት ውስጥ ታጠናለህ በር ይዘጋብሃል ምናምን አለች። ለምን ያህል ጊዜ? ለ1 አመት ቀጣይ አመት እስኪ ፕራይቬት ሞልቼ ፕራይቬት ከዛን እሺ አልኩኝ። እኔም ሀሳቡ ስለነበረኝ በደንብ ብላክቦርድ ምናምን አዘጋጀውኝ። ከዛ ሞር ድክመቴ የነበረው ቋንቋ ነው። 9 10 ስትገባ ሞር ቋንቋው ስለሚቀየር ቋንቋውን ማጥናት ጀመርኩኝ በዲክሽነሪ ምናምን እያንዳንዱ። ከዛ 1 አመት አጠናውና ፕራይቬት ሞልቼ አለፍኩኝ። 1 አመት ቤት ቁጭ ብለህ አጥንተህ በራስህ ያው ላይክ በኦንላይን ላይ ምናምን ዲክሽነሪ እየተማርኩኝ ይሄ ደግሞ የ10ኛ ክፍል ፈተናዎች ምናምን መጽሐፍ ገዝቼ ምናምን እነሱ የሚያስጠና ሰው አልነበረም የሚያግዝህ ሰው? የለም በራስ አጥንታ አለ? በራሴ አጥንቼ በደንብ እንትን ብዬ ድጋሚ ፕራይቬት ሞልቼ አለፍኩኝ። አንዴ እዚህ ጋር ትንሽ በደንብ ሀሳቦችን እና አንዴ በኢሞጂ ለሰያ ጨብጭቡለት። እንደዚህ ሰያ ራስን ማስተማር የሚል እንትን ደግሞ አንሳ ጥያቄዎች። ኳሱና ስፖርቱ እንዴት ቴኳንዶ አላዘናጋህም? እዛ አመት ላይ አላዘናጋኝ። የዛ አመት ላይ ጨርሻለሁ። እኔ የጨረስኩት 11 አመቴ ላይ እንትኑን ጨርሻለሁ ቴኳንዶ። 8 አመቴ ላይ መንገድ ላይ ሲሄድ ስፖርት ቤት አየሁ ካራቴ የሚሰሩ 8 አመቴ ካራቴ ሲሰሩ አየሁ። እዚህ መግባት አለብኝ አልኳ። ከማዘር ጋር እየሄደ ነው መግባት ትፈልጋለህ? ስፖርት ትወዳለች እሷ በልጅነቷ ስፖርት ምናምን በጣም ስለምትወድ መግባት ትፈልጋለች ያለች እና ወሰደችኝ። ከዛን አብዱል ሀኪም የሚባል አሰልጣኝ ነበር። ይሄ ልጅ ስፖርት መስራት ይፈልጋል አለች፣ ግን ብር የለኝም አለች። ልብስ ነጋዴ ነች። ብዙም ክፍያው ነው የወራዊውን አችለው። ስለዚህ ብር የለኝም ግን መስራት ይፈልጋል፣ ይግባ ይስራ አለ። እሺ አልኩኝ፣ ገባውኝ። በመጀመሪያው ቀን የሆነ ፍሌክስ የተወሰነ ጨረሱ በቃ ምናምን። ከዛ በመጀመሪያ አመት ላይ ወይም ደግሞ ከሰለጠን በኋላ እንትን ተሰጠኝ አረንጓዴ። በአንድ አረንጓዴ አይሰጠህም። አሁን አብዛኛው ጊዜ ቢጫ በአረንጓዴ የሚባላል። ብዙ ጊዜ ቢጫ ነጭ ራሱ አለ፣ ቢጫ ነው የሚሰጥ። ለእኔ ግን አረንጓዴ በጣም ጎበዝ ስለነበርኩ አረንጓዴ ተሰጠኝ፣ ሰማያዊ ተሰጠኝ፣ ቀይ ተሰጠኝ፣ ብላክ ተሰጠኝ። ብላክ የተሰጠኝ በ11 አመቴ አካባቢ ላይ ነው። እና ስፖርት ቤት ላይ በጣም ብዙ ላይፍ አሳልፍ ያለው ክፍያ አልከፍልም የወር። አብዱል ሀኪም የሚባለው አሁን ጀርመን ያለው እንደ አባት ሆኖ ነው በቃ
እንትን ሲለኝ መላጣ ምናምን ነበር የምቆረጠው። ቤት ተላቼ ምናምን እመጣለሁ፣ ስረብሽ ስሯሯጥ ያቀምሰኛል። እና በጣም አመሰግናለሁ አብዱል ሐኪም እንደ አባት ሆኖ ነበር። የወራዊ እንትን ስትመረቅ ምናምን የምትከፍለው ብር ደግሞ ይጨምራል። እሱ ላይ እንዴት ነው የሚያደርገው? የአረንጓዴውን አልከፈልኩም፣ የሰማያዊውን ከፈልኩ። እንደዚህ እያደረገ ነበረ ያግዘኝ የነበረው ማለት ነው። ከዛ ልክ ጥቁር ወስጄ ዳን ለመፈተን የሄድኩት በ11 ዓመቴ ነው። እዚህ ነው የመጣ ነው አዲስ አበባ ሳቦን ኪሮስ የሚባል ጋር ነው ዳኑን የተፈተንኩት። ከዛ ገና ህጻን ነኝ ስገባ፣ ሁሉም ትልልቅ ናቸው። እኔና የሆነ ልጅ ብቻ ነው ህጻን የነበረው። አንድ ልጅ ከእኔ ይበልጣል፣ ግን ትንሽ በእድሜ ትንሽ የሚባለው እሱ ነው። ከዛን እኔ ገባውኝና ላይክ አርት መስራት ጀመርን። ቹንጂ ነው የምንሰራው፣ መስታወት ነው ሙሉ ቤቱ ማለት ነው። ከዛን ቹንጂ መስራት ጀመር። እንደዚህ ስል መስታወቱ የሚያሳየኝ ገልብጦ ነው የሚያሳየኝ። ከዛ እኔ መስታወቱን እያየ ወዴት እንደሚዞር ጠፋብኝ ማለት ነው። አርቱ ተበላሸብኝ የመጀመሪያው። ከዛን እሱን ከሰራው በኋላ ፋይት ምናምን ነገር ከልጁ ጋር አደረግን። ከዛም በኋላ በዛ ጋር በተሳሳትኩትኝ እና እንደገና ደግሞ ወደ እድሜ አልደረሰም ይሆን አላቅም፣ ብቻ ጣሉኝ፣ ወደኩኝ ምናምን ነገርና ያቆምኩትኝ የዛ ሰዓት ላይ ነው። ዳንስ ወድቅ በ11 ዓመቴ በቃ ጨረስኩ ስፖርቱን ብዬ አቆምኩኝ ማለት ነው። መድረስ የምትፈልግበት ቦታ ነበር፣ ግን በዛ ማለት በስፖርቱ እንድትሰራ የሚያደርግህ ምንድን ነው ማለት ወደፊት የምታየው ነገር ነበር? በዚህ በስፖርቱ ቀጥዬ ከዛ ምናምን ስፖርቱ ላይ ያው መድረስ የምፈልግበት ቦታ ህጻን እያለህ መድረስ የምፈልግበት ቦታ ምናምን ይሄን ያህል አስበው እንትን አትለው፣ በቃ መገለባበጡ ነው ሆቢ ነው ልምዴ ነበር። እሺ እንደዛ ስለነበረ የስፖርቱ ነገር በቃ ሙሉ ለሙሉ ትቼዋለሁ። ግን እገለባበጣለሁ ምናምን አክሮባት ሰራለሁ፣ ግን ስፖርቱ ትቼው ነበር። ኳስ ግን ያው እጮት ነበር። በዛ አመት ላይ ግን ኳስ አልተጫወትኩም። ራስን በዛ ስንት አመትህ ነበረ? 10ኛ ክፍል ላይ ማለት ነው። እንጃ እድሜን አላስታውስም። 10 ቤቶች ነው ብቻ አይደል? 10 ቤቶች ነው ስቲል ፋየር ኤጅ ላይ ማለት ነው። በዛ ሰዓት ላይ ራስህን አስተምረህ ሀገር አቀፍ በሚወጣው ፈተና ላይ ልክ 1 አመት ሙሉ በተለያዩ አስተማሪዎች እና በተለያዩ አስጠኞች ተምረው ውጤት ካመጡት እኩል ማለፍ መቼም ብዙ አይነት ፕሮሰስ አለው ብዬ አስባለሁ። ከልጅነት ጨዋታዎች ጋር ከጓደኞች ጋር በፊት ከነበረ ሰርክል ወጥተህ ከዛ በኋላ ደግሞ ለራስህ የሆነ ኦር ያህንን ፈተና የሚመጥን ስኬጁል ማውጣት፣ ራስን አስተምሮ ማብቃት። በዛ እድሜ ላይ የተጠቀምካቸውን ሜተዶች ብታጋራን ደስ ይለኛል። ምክንያቱም በሁለት መልኩ ስለሚሰራ፣ አንደኛ አካዳሚካሊ ለአንተ እንደሰራለህም፣ ሁለተኛ በሸሪዓ ጉዳይ ላይ የሸሪዓ ጉዳዮች እንኳን ሞር አጋዥ ያስፈልጋል፣ መጠየቅ በጣም ይፈልጋል ምናምን። ግን ከዛም ባለፈ የራስ ጥረት በጣም ስለሚፈልግ የትኛውም አይነት ነገር ላይ የተጠቀምካቸውና እነዛን የልጅነት ጨዋታህን ያወጣሃቸውን ስኬጁሎች እስኪ አብራራለን። እሺ በመጀመሪያ ያው እኔ 10ኛ ክፍል የወደኩ ሰዓት ለአንድ ነው የወደኩት። ሴት የሚያሳልፍ ነው። ከኔ ላይ የሰራች ሴት ነበረች፣ እሷ አልፋለች። ውጤቱ እንደዛ አመጣለሁ ብዬ አላሰብኩም። ምክንያቱም በጣም አሪፍ እየሆንኩ ነበር። 8ኛ ክፍል ላይ 5ኛ ምናምን ነበር የወጣሁት። ጥሩ እየገባኝ ምናምን ነበረ። 9ኛ ክፍል ደግሞ አሪፍ ሆኜ ከዛ በኋላ በጣም አሪፍ ተማሪ ነበርኩኝ። ወድቃለሁ ብዬ አላሰብኩም። ምንድን ነው ያረኩት? የኔ ድክመቴ ምን ላይ ነው? ድክመቴ ቋንቋ ነው። እንግሊዝኛ ቋንቋ ነው ድክመቴ። ምክንያቱም አሁን ቋንቋውን ካላወቅከው የሆነ ነገር ለምሳሌ አረብኛ ብናይ አረብኛ ቋንቋ የሚችልና ማይችል በስነ ስርዓት የሆነ ነገር አረብኛን ሊረዳ አይችልም አይችለው። ስለዚህ የሆነ ድክመቴ የቱ ጋር እንዳለ ነው የተረዳሁት። ለምሳሌ ሲቪክ ስትማር ሲቪክ ቋንቋውን ካወቅከው በጣም ቀላል ነገር ነው። ላይክ ኖሮን ኑሮ ነው። ስለዚህ ምንድን ያደረግኩት እያንዳንዱ ቋንቋ ደግሞ ላይ ከቋንቋው በላይ የእያንዳንዱ የትምህርቱ የራሱ ቋንቋ አለው። ሲቪክ የራሱ ሁል ጊዜ ተደጋግሞ የሚመጡ ቃላቶች አሉት። እነሱ ላይ ነው ሞር እኔ የሰራሁትኝ ማለት ነው። እና ከዛ በኋላ ራሱ ዩኒቨርሲቲ ድረስ ሄጄ ይሄ የሲቪክ ጉዳይ ላይ በጣም ሲምፕል ነበር ለእኔ ማመጣቸው ውጤቶችም ማለት ነው። ከዛ በኋላ 11ም 12ም ሲቪክ ምናምን በጣም አሪፍ ደፍናለው ምናምን። ምንድን ያደረግኩት ላይክ ተደጋግሞ የሚመጡ ተርሞችን ተደጋግሞ የሚመጡ ቃላቶችን እያንዳንዱ ትምህርት ባዮሎጂ ላይም እንደዛው ነው። እነዛን መተርጎም ነው የጀመርኩት። ስለዚህ ልክ እንደዛ ሳረግ እንግሊዘኛ ቋንቋውም የተወሰነ መረዳት ጀመርኩ፣ አንደርስታንድ ማድረግ ጀመርኩኝ። ከዛ በኋላ ላይክ
ፈተና ላይ አብዛኛው ጊዜ የሚሸውዱም ደግሞ በቃላት ነው። የሆነች ቃላቶች ደግሞ ይጠቀማሉ። ላይክ የሆነ ነገር እንድታንገራግር የሚያደርግ አይነት ቃላቶችን ይጠቀሙና ትክክለኛ ውሳኔ እንዳትወስን፣ ትክክለኛ ምላሽ እንዳትሰጥ ያደርጓል። ሶ እኔ የሰራሁት ሞር ቋንቋ ላይ ነው። ከዛ በኋላ ማትስ ምናምን በጣም ጎበዝ ነበርኩ። ምክንያቱም ማትስ አስተማሪያችን በጣም ማትስ እንድንወድ አድርጎ ያስተማረን ስለነበር የማትስ ጉዳይ ላይ ምናምን ችግር አልነበረብኝም። ፊዚክስ ብዙም አልነበርኩም፣ ግን ሌሎቹ ላይ በዚህ ሁኔታ ነው ያስታክል እና ደግሞ ፍላጎቱ ነበረኝ። ማዘርም ደግሞ በደንብ ሰፖርቲቭ ነበረች። በዛ ሁኔታ ነው እንግዲህ 10 እንትን ያልኩት። ስለዚህ እነዛን የትምህርትና በጣም በርካታ የሆኑ አዳዲስ ቃላቶችን አጠገብህ የሚያብራራልህ አጋዥ ሳይኖር ፕላስ ደግሞ እንደዚህ በጣም ጊዜው ቀላል ሆኖ ለማወቅ ቀላል ባልሆነበት ታይም ላይ ስልክህን ተጠቅመህ ወይም ደግሞ ፒሲ እንደ ልብ ኢንተርኔት እንደ ልብ አድርገህ ማለፍ በማትችልበት ሰዓት ላይ መጽሐፎችን ብቻ በማገላበጥ ብቻህን ሆነ ራስን ሀገሪቱ ከሚያወጣው ፈተና ማሳለፍ በጣም ብዙ ሰዎች ሊያዳብሩት የሚገባው ልምድ ነው ብዬ አስባለሁ። በዚህ እድሜ ላይ ይሄ ከዳበረ ምክንያቱም እያደግ ስትመጣ የስራ ሁኔታዎችንም በየዕለት ተዕለት አንተ ጋር የሚገጥሙህን ፈተናዎች ቁጭ ብለህ ከራስህ ጋር መወጣት ትችላለህ። ዴዲኬሽን ይፈልጋል። ለአንድ አመት ያክል በምታወጣቸው ፕሮግራሞች ላይ ኮንሲስተንት መሆን መቻል አለብህ። ማለት ማንም የሚያስገድድህ የለም። እዛ ቦታ ላይ ወጥተህ ብትጫወት ከትምህርት ቤት ቀርቷል ተብሎ ወላጅ አምጣ ተብሎ ላይደወልለት ይችላል። እናትህ 24 ሰዓት ከሱ ነጋዴ ናቸው አይደለ? በዛ ሰዓት ላይ እሳቸው ንግድ ነው የሚሰሩት። እሱ የመጀመሪያ ልጅ ነው። አስበው ይሄ ሁሉ ነገር ተቋቁሞ እኔ በጣም በቃ ወላሂ እንደውም ብዙ ጊዜ እንትን ላይ እንዲህ አይነት የእድሜ ክልሎች ላይ ያለ ሰው እንደውም ያን ያህል ሬር ነው በጣም እንዲህ አይነት ሀሳቦች እንዲህ አይነት ስራዎችን ለመስራት ያደገ እንኳን እድሜው እየጨመረ የሄደ ሰው እንኳን እንዲህ በዚህ ልክ ዴዲኬትድ ሆኖ የሆኑ ሀሳቦችን ለመፈጸም ያሰበበት ዳር ለመድረስ የሚሄድበትን ርቀት ስታይ እንትን አይደለም። ብዙ ጊዜ የሆኑ ሀሳቦች ሰው ጋር ይቀመጡና እነዛን ሀሳቦች በደንብ በደጋገምክ ቁጥር እንትን የሆኑና ዶፓሚን የሆኑና የደረስክበት ቦታ ላይ ማለት የምትፈልግበት ቦታ ላይ ሳትደርስ አንተ ላይ ውጤቱ ብቻ እየታየ ሄድና እንትን ትላለህ። በነዛ ብቻ ስትገረም ስትደነቅ ምናምን ትኖርና መጨረሻ ላይ አውትካሙን ስታየው ለስ የሆነ ሪዛልት ወር ደግሞ ቶታሊ ምንም አይነት ሳትሰራ ሳትለወጥ ሳታደርገው ትቀራለህ። እንዲህ አይነት እንደ ሰይድ ደግሞ የእድሜ ክልል ላይ እሱ በነበረበት የእድሜ ክልል ላይ ሆነው በዚህ ልክ ኮንሲስተንሲ ኖሯቸው ላመኑበት ለሆነ ለተለሙት ነገር መልፋት ደግሞ በጣም ፕላስ ጓደኞቼ በዙሪያ ያሉ ኮርጀው አልፈዋል። ወድቅ ያለው ብሎ ተስፋ መቁረጥ አለ ምናምን በጣም ብዙ ነገሮችን ቢያንስ እነሱ እንዲሆነው የሚል ስሜት ራሱ እኮ በጣም ወደ ኋላ ሊያስቀርህ ይችላል። ተስፋ ሊያስቆርጥህ ምናምን ይችላል። ብዙ ሳብጀክት ነው የምታጠናው አተሳምታይም ብዙ ማለት ቀላል አይደለም ለማለት ፈልጌ ነው። በጣም አሁን ሰው ራስ አጥንት በዛ ኤጅ ላይ አሁን በተቀመጥንበት ቦታ ቢሆን አሁን ካምፓስ ሲገባ ሰው አስተማሪ የተወሰነ ያክል ነው የሚያስተምሩ። የቀረውን ቁጭ ብለህ ሞጁል የማንበብ ያንተ ስራ ነው የሚሆን። 2-3 ዩኒቶችን በአንድ ቀን አስተምሮ ሊወጣ ይችላል። የተቀረው በቃ ራስህ ቁጭ ብለህ ራስህ የምታስተምርበት። ግን በዛ እድሜ ላይ ልጅነት አል ከጥቂት አመታት በፊት ደግሞ ስፖርት ነው ኳስ ነው ፍላጎቱ ምናምን ነውና which በጣም ከሰያ እኔም ተምር ያለው እናንተስ? እሺ ከዛ ደግሞ 10ኛ ክፍል ፈተናው እየተቃረበ ሲመጣ ፈተና ላይ ስትቀመጥና ስታልፍ የነበሩትን ስሜቶች በደንብ አጋራ። ያው በደንብ እንትን ማድረግ ጀመርኩኝ። ማለት ልክ ፈተናው እየቀረበ ሲመጣ የበፊት ፈተናዎችን መስራት ጀመርኩኝ እና ስሰራቸው በቃ 99-98 አሪፍ ማምጣት ጀመርኩኝ ማለት ነው። ላይክ መልሶቹን ሳታይ እስከነ ማብራሪያው የሚሰጥ አለ። የሁሉም አመት አይ ቲንክ ከ10 አመት በፊት የነበሩ ፈተናዎችን ሙሉ ጥያቄ የሚያሳይህና ከዛ በኋላ ደግሞ መልሶቹን ማብራሪያ እስከነ መልሶቹን ይሰጣለን። በጣም አሪፍ መስራት ጀመርኩ። ኢቨን እንትን አረጋለሁ ላይክ ከ10 አመት በፊት የነበረውን መዘግባለሁ። ስንት ቲክ እያረኩ ራይት እያረኩ ኤክስ እያረኩ ስንት እንዳመጣው ከዛ እያሻሻልኩ ከ10 አመት በፊት የነበረውን እስከ መጨረሻው አመት ድረስ ሞክሮ በጣም አሪፍ እያሻሻልኩ ስለመጣው
እንደማልፍ እርግጠኛ ሆኜ ነበር የገባሁት። ካለፍኩ በኋላ ደግሞ በጣም ነው ደስ ያለኝ። ያው የሆነ ምኞቴም የተሳካን የመሰለኝ የሆነ እግር ኳስ ተጫዋች መሆኑን ስለምፈልገው በቃ በአንድ ድንጋይ ሁለት ወፍ ያሳካው እንትን የመሰለኝና በጣም ደስ ይላል። ማዘር በጣም ደስ ነው ያላት። ምክንያቱም በትምህርት ላይ እሷ አሁን ብዙዎች ያሰቡት ምንድን ነው ልክ 10ኛ ክፍል ስትወድቅ ወደ ስራ ምናምን መግባት አለብህ ምናምን ነው። እሷ ከመጀመሪያው ጀምሮ በስነ ስርዓት ትምህርቴ ላይ ጎበዝ እንደሆን ሰፖርት ስታደርገኝ የነበረችው እሷ ነች እና በጣም ነው ደስ ያላት። ኤክስፔክት ያደረገችውም ነገር ነው ደግሞ አጥና ድጋሚ ትፈተናለህ ታልፋለህ። ስራ አሰራ ነው ላይክ ቤት ውስጥ ራሱ ስራ አሰራ በር ተዘግቶብህ እንደሚያጠና ሰው ማለት ነው። እንደውም አንዳንዴ ቤት እየተሰራ ነበረ የሆነ ቦታ ቁጭ ብሎ ማጥናት ይደብረኝና ቤት እየተሰራ ነበር ላይ ይወጣልኝ እየተሰራ ያለ እንትን እንጨቶቹ ላይ ና ወጥቼላ አጠና ነበር እና ጠብቀው ነበር። ደስ ብሏታል። አላህም ቁርአን ላይ ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ ይላል። እኛ ስራቸውን አሳምረው ለሚሰሩ ሰዎች በጣም ቀን ከሌት ለሰሩና በጣም አሕሰን በሆነ መልኩ ለሰሩ ሰዎች ምንዳቸውን የምናበላሽ አይደለንም ይላል። ኢና ላ ኑዲዑ በጣም ቁርአን ላይ ካሉት የሆነ ነገር ለመስራት ሳስብ ይሄ ቁርአን በጣም ማተር ያደርግብኛልና ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ አሳምራችሁ የሰራችሁትን ስራ ምንዳውን እኛ አንከለክላችሁ። የትኛውንም አይነት ነገር ቢሆን የአኼራም ጉዳይ የዱንያም ጉዳይ ቢሆን እናንተ ብቻ ስራችሁ ላይ ፎከስ አድርጉና አሳምራችሁ ለመስራት ታገሉ እንጂ እኛ አጀራችሁን አናበላሽባችሁም ይላል አላህ። አላህ አላበላሽብህ። አንተ በጣም ነው ደስ በጣም እንትን ስላደረገኝ ነው። በጣም ስፔሻሊ በዛ ሰዓት ሆነ ስታስብ እኮ ነው የሚሰጠው በጣም ከባድ ነው። ስለዚህ 10ኛ ክፍል ካለፍክ በኋላ 11 ላይ ግቢ ቀየርክ አይደል? ሌላ ትምህርት ቤት ነው። ያ 11ኛ ክፍል አልነበረውም ነው? ለምን ወጣህ? ከፊት የወጣሁት የተወሰነ ይሻላል ምናምን በሚለው ነው። እዛ የተወሰነ ይሻላል በሚለው ወደዛኛው ሽፍት አደረኩ። እንዴት ነበር? ሰዎች ነው ጓደኞች ምናምን ነገር ሰጀስት አደረጉኝ። ሄጄ አየሁትኝ በቃ ከዛኛው የተሻለ ነው ብዬ ስላሰብኩኝ እዛ ገባሁ። አሁን አይ ቲንክ 10ኛ ክፍል በጣም አረጋግተዋል። በተለይ የሁለተኛ አመቱ በቃ ከራስ ጋር በደንብ ጊዜ አሳልፈህበታል። በደንብ አሳልፈህበታለሁ። ወደ 11ኛ ክፍል ስትመጣ ምን ነገሮች ነበሩት ከዛ ግቢ የተለየ ነገር ምናምን? ከእንትንህም ጋር ተያይዞ ማለት ብዙ ጊዜ 11 እና 12 ባህሪም ቀየር የሚልባቸው ወቅቶች ናቸው። ምንም ያህል አንተ የራስህን ጊዜ ሰጥተህ ራስህ ላይ የሰራህበት ወቅት ቢኖርም ከዛ በፊት ነገር ግን 11 እና 12 ላይ ብዙ ጊዜ ኖቲስ ካደረግ ባህሪዎች ይቀየራሉ ምናምን። ሰዎች ከነበሩበት አህዋል ትንሽ ገልበጥ የማለት ነገር አለ። ከዛ አንጻር ምን ተለወጠብህ? ምን አይነት ኢንቫይሮንመንቶችን የተቀላቀልከው ምናምን? እሺ ከ1 እስከ 10 በመማርበት ሰዓት ላይ እዛው ያው ሰፈር እንደ ሰፈር በለው የማውቃቸው በጣም ብዙ ሰዎች ወጣ ስትል የሰፈር ሰው ምናምን የምታውቀዋለህ። በስፖርት አጋጣሚ በተለያየ አጋጣሚ የምታውቀው ሰው ነው ያለው። እዛ በመቀየርበት ሰዓት ምንም አላውቃቸው ሰዎች ናቸው። ለምሳሌ እዛ ከ1 እስከ 10 ስማር ከትምህርት እንደወጣው ማዘር ጋር ምናምን ሄዳለሁኝ። ማዘር እናገኛታለሁ ምናምን። እዛ ደግሞ ማዘር የለችም። ተሳፍሬ ነው የሚሄደው ማለት ነው። የ10 ብር መንገድ ነበር። አሁን ቢያንስ 50 ብር ምናምን ሊሆን ይችላል። እና ምንድን ያጋጠመኝ ነገር እዛ 11 የገባሁበት ትምህርት ቤት ብዙ ተማሪ የለም። ይሄ በጣም ተማሪ የሚበዛበት አይደለም፣ ጸጥታ አለው። ያኛው ደግሞ ብዙ ተማሪ ያለበት። ምን ተፈጠረ? በደንብ ራሴን ማወቅ ጀመርኩኝ የዛ ሰዓት 11 እና 12 ላይ። እዛ የነበረኝ እንትን ላይ ምንድነው ጆርኒ ላይ በጣም አሪፍ ተማሪ ሆንኩ። ሁለተኛ ምናምን የወጣሁት 11ኛ ክፍል በቃ በጣም ጎበዝ ሆንኩኝ። 10ኛ ክፍል ላይ በደንብ ቤዝ ላይ የሰራሁት ነገር አለ። ጎበዝ ተማሪ ነበርኩ። እና ሁሌ እኔ ክላስ ላይ ዩኒቨርሲቲም ገብቼ ፊት ለፊት ነው የምቀመጠው። በደንብ አስተማሪ አዳምጣለሁ። ባላጠና እንኳን በደንብ አስተማሪ የማዳመጥ እንትን አለ። መፎረፍ ምናምን መኮረጃ እንደዚህ አይነት አይመቸኝም። አስተማሪ በደንብ ትሰማለህ። በቃ ላይክ ስራዬ ብለህ ወይም ደግሞ ላይክ በደንብ ነው እንትን ብለው መከታተለው እና አሪፍ ነበረ የትምህርት ሁኔታዬ። ሌላኛው ግን በጣም አዲስ የሆነብኝ ነገር ምንድን ነው? ከሴቶች ጋር ያለው ነገር 11 12 የተቀላቀለ ሃይማኖት ያለበት ትምህርት ቤት ነው አይደል? ሁለቱም ቦታ ሙስሊም አይበዛም፣ ካፊር ነው የሚበዛው። ሙስሊም ማህበረሰብ አይበዛም።
ሰው ካፊር የሚበዛበት ቦታ ነው ሁለቱም ቦታ። ምናልባት አሁን ከአንድ ክፍል ውስጥ 4 ምናምን ከበዛ ካለ ሙስሊም ከ40 ምናምን ተማሪ ከ50 ምናምን ተማሪ ኢቭን ከሁለቱ ክፍል ራሱ ለምሳሌ ከ100 ተማሪ 10 ብታገኝ ብዙ ሙስሊም ማህበረሰብ የለም። ሶ ምንድነው የተፈጠረው ልክ ከ1 እስከ 10 ስማር ምንም አይነት ነገር የለም እነዚህ የሴቶች ፈተና ምናምን የለም። 10 እና 11 እና 12 ላይ ምን ተፈጠረ? እኔ አዲስ ተማሪ ነኝ። ያ አወቁኝ አዲስ ተማሪ መሆኔ። በጣም ፈሪ ነበርኩኝ። በቃ ፈሪ ማለት ነው ላይክ ከመጠን በላይ አይን አፋር ምናምን ነበርኩ ዛኔ። ቤት ውስጥ እኔና ወንድሜ ነው ሶ እህት የለኝም። ስለዚህ ሞር የሴቶቹን ነገር ብዙም አላቅም በማዘር ነው እንጂ ማቀው ይሄ ያለ አይደል ከቤተሰብ ጋር ከዘመድ ጋር ምናምን ይሄን ያህል በጣም አብሬ ምናምን አልኖርኩም። እዚህ በቃ ሴቶችን በጣም ነው የምፈራው። ሶ ክላስ ላይ ምናምን ነገር ፕሬዘንቴሽን ምናምን ተብሎ ወጥተህ ማውራት አለብህ። ያው ይጀምራል ፕሬዘንቴሽን በደንብ እና የፕሬዘንቴሽኑ ሰዓት ላይ መውጣት አለብህ 10 ፖይንት ምናምን ታጣለህ። ልጣ ምናምን ነው እዚሁ ቆሜ ካልተናገርኩ ነው። ሴቶች ካሉ መናገር በጣም ነው ፈራው። እና ሴቶቹ ምን ማድረግ ጀመሩ? የሆነ ነገር አወቁ ማለት 9 የሚማሩ ምናምን አሉ። ከ9 ጀምሮ ነው አወቁኝ በቃ አዲስ ተማሪ መሆኔ። ሶ በቃ እኔን እንትና ማድረግ ምናምን ለመልከፍ አይነት ነገር ምናምን እኔ ዛኔ በቃ ከነሱ እንትን ፍራቻ የተነሳ መንገድ እቀይራለሁ ምናምን። ለምሳሌ በኮብል ነው የምትሄደው፣ እኔ በሳሮቹ ስና ይመቸኛል ደግሞ የዘለጥሻለጥሻ ዛፍ ለዛፍ ምናምን በእነሱ ሰበብ ይሄዳለሁ። ኢቨን ክላስ ድረስ መጥተው ምናምን ወንዶች ምናምን ከተዋወቃት ምናምን አይነት ነገር ያ በ5ኛ ክፍል እያለ የማንበርከኩ ወን የት ሄደ እኮ ዳይሬክተሩ እኮ ነው አይደል? አያር ለዘራ የዛኔ እኮ ማለት ልጁን ጢሻለት እያዛስ የዛኔም ይሄ ያለ እንትኑ ነገር ነው እንጂ ይሄን ያህል በጣም ደፋር ሆኜ ምናምን ሳይሆን በቃ የሆነ ነገር አጥፍቶ ነው ሊሆን የሚችለው። ዝም ብዬ ከመሬት ተነስቼ አይደለም። እዚህ እኮ አታቸውም እንዴ ጢሻ ለጢሻ እያስኬዱ እኮ ከዚህ በላይ ጥፋት አለ እንዴ? ሰይድ እዚህ ተወጡ ላቸው ተወጡብኝ እና በጣም በቃ ከባድ የሆነብኝ ነገር ይሄ ነበረ። ላይ ሲሄድ ሳይድ ምናምን ላሉ የዛ ሰዓት እንዴት እንደሚሄድ ነው ይጠፋብኝ። እና በሱ ሰበብ ምን አደርጋለሁኝ ረፍት ላይ ምናምን ይመጣሉ ሆን ብሎ ምናምን የሚመጡ ሴቶች ምናምን አሉ። እኔ ምን አደርጋለሁ ወጣለሁኝ ወደ ጫካ ምናምን ወጣና ፑሻፕ ሰራለሁ። ፑሻፔን ሴታፔ ምናምን ለማመዳለሁ። አክሮባት ምናምን ደጋግሜ እሰራለሁ። በጣም በቃ እንደውም በጢሻ መሄዴ ምን ጠቀመኝ? ህጻናት ልጆች ምናምን የሚገለባበጡ ምናምን አገኛለሁ። አክሮባት ሚሳ አሳያችኋለሁ ምናምን እንዴት እንደሚሰራ ስራልን ምናምን ይሉኝ እሰራላችኋለሁ። ከዛ ከህጻናቶቹ ጋር በጣም ተግባብቼ ምናምን ከ12ኛ ክፍል ከጨረስኩ በኋላ የለም ተመልሼ ስመጣ ያቁኛ እንዳለ ሳይድ ምናምን ይሉኛል። እና እዛ የነበረው ጆርኒ ላይ በቃ በጣም ተፈትኜ ነበር። በዛ ሂጅራን ያረቀው እኮ በተለይ ደግሞ አይናፋር መሆኔ ደግሞ ከባድ ነበር። የልብ ጓደኛ የለም አብረው የምትወጣው የምትከበው እኮ ነበሩኝ። ግን አሁን ምን መሰለ ብዙ ጊዜ እኔ የተማርኩበት ትምህርት ቤት ላይ ይሄ ሙስሊም ተማሪ ምናምን የለም። አብዛኛው ሙስሊም ያልሆነ ተማሪ ነው ጓደኞች የሚነበሩ። ስለዚህ እነሱ በቃ ከሴት ጋር እንደው በጣም እንትን ናቸው፣ ከባድ ናቸው። በእንደዚህ አይነት ነገር ላይ ኖርማል ነው ምናምንና በዛ ሲቹዌሽን ያው ከነሱ ጋር ዝም ብዬ ምናምን ኖርማል ነገር ላይ እንትንልና ክላስ ውስጥ ምናምን ከዛ ስንወጣ ምናምን ወደ ሌላ ቦታ ስለሚሄዱ እኔ ዞር ብዬ ፑሻፕ ሰራለሁ። የሆነ በቃ የራሴ ማሳልፈው በዚህ ነበር ማለት ነው። በዛ መልኩ 11 እና 12 ያው በፈተና ጨረስኩኝና 12 ከግቢው ይመስለኛል በጣም ትንሽ ተማሪ ነው እንደነገርኩ 10 ተማሪዎች ምናምን ያለፍን ከግቢው ማለት ከ80 ምናምን ተማሪ 10 ተማሪዎች ምናምን አለፍን። ብዙ ቦታ ሞላው። እኔ ሐዋሳ እንዲደርሰኝ ነበር የፈለግኩት። ከዛ ዲላ ዩኒቨርሲቲ ደረሰኝ። ጉዞ ወደ ዲላ ከመሄዳችን በፊት አንድ ፖይንትን እናንሳ። ወደ ዩኒቨርሲቲ ስትገባ ደግሞ ሌላ 24 ሰዓት ሌላ ሁኔታ ውስጥ ነው የምትገባው። አትሊስት ሀይ ስኩል ላይ ያለህ ከጧት ጀምሮ እስከ 9 ሰዓት ተኩል፣ ከዛ በኋላ ምሽቱን ከቤተሰቦች ጋር ነበር የምታሳልፉ። ቤት ውስጥ ስለነበራችሁ ቫይብ ግን ብታነሳለን ደስ ይለኛል። ከታናሽ ወንድምህ ጋር ስለ እናትህ ደግሞ የተወሰነ ነገር ብትነግረን። እሺ፣ ቤት ውስጥ የነበረን ነገር ምንድን ነው? ያው ከአዲስ አበባ ከመጣም በኋላ ላይፍ ተጀመረ። እኛ ህጻን ነን። ፋዘርም ነበረ አብረን
መኖር ጀመርን። ወንድሜም ነበረ አላህ ጀነት ያድርገው አባቴ በጣም ጥሩ ሰው እንደነበረ እየነገሩኝ ነበር። እኔ እሱ የተወለደበትን ቦታ ሂጄ ነበረ ገጠር ለአረፋ በመሄዴ ማለት በዛው ነግሮኝ ነበርና ያው ታሞ ነበረ። በታመመ ሰዓት እኔ ነበር መንከባከበው። ማዘር ወደ አረብ ሀገር ምናምን ሄዳ ነበር፣ ወደ ሶሪያ ሄዳ ነበር እና እኔ አላስታውሰውም፣ ግን በጣም እንደተንከባከብኩት ይነግሩኛል። በጣም ይሄ ልጅ አዋቂ ነው ምናምን ሲሉኝ ይሰማለሁ። ዘመዶቼ ምናምን ስለ እሱ የሚያውቁ መጥተው የሚጠይቁት ምናምን ታሞ ስለነበር በጣም ያው እኔ እንከባከበው ነበረ። ከዛን 7ኛ አመቴ ላይ እሱ ሞተ፣ አላህ ጀነት አድርገው። እሱ ሲሞት ማዘር ተነገራት። ከዛ ልጆቼ ብላ ምንም ነገር ሳትይዝ ነው የመጣችው። ከዛ በጣም ደንግጣ ምናምን ልጆቼ ብላ መጣች። ከዛ ያው እሱ እንትን ካለፈ በኋላ እሷ እኛ ማሳደግ ጀመረች፣ ሁለታችንም ማለት ነው። ገና ልጅ ነች፣ በወጣትነቷ ነው የወለደችን ምናምን። ለእኛ ስትል እስካሁን ድረስ አላገባችም፣ ልጆቼ ይጎዱብኛል ብላ ማለት ነው። እና እሷ እኛን በቃ ያው ለብቻ ሆነ፣ 2 ልጆችን ማሳደግ ይከብዳል። ከዛ የሰራችበትን 2 አመት ነው የቆየችው። ምንም አይነት ነገር ይዛ አልመጣችም፣ ደንግጣ ምናምን ስለመጣች ማለት ነው። ያው ሰዎቹም ጥሩ እንዳልነበሩ ነው የምትነግረኝ። እዛ ትሰራበት የነበረው ቤት ያው መስጠት ይችሉ ነበር፣ በቃ ስትነግረኝ ጥሩ እንዳልነበሩ ነው፣ ጥሩ ቤት አልነበረም። እና ዝም ብላ መጣች፣ እዚህ ልብስ መስራት ጀመረች። ከዛን እኛን ማሳደግ ጀመረች። በአሪፍ ሁኔታ ነው ያደግኩት። እሷ ከመጣች በኋላ ምንም ነገር አልጎደለብኝም። እንደነገርኩ ስፖርት ቤት ገባውኝ። ከዛ እሷ አብዱልሐኪም የሚባለው እሱ በሚችለው አቅም ሰፖርት እያደረገኝ እያሰራኝ ምናምን በአሪፍ ሁኔታ አሳደገችን። ልብስ ስለምታመጣ ሁሌ ልብስ ስታመጣ ያለኝ እኔ ልብሷን የመጣውን ልብስ ከዛ ለእኔ የሚሆን ሁሌ ነው ለብሶ ሁሌ አንድ ልብስ ወስዳለሁ በቃ ለእኔ የሚሆን ከሆነ ማለት ነው። እና ስታይ ምናምን እንደዚህ ከሀፍታም ልጅ ምናምን ነው መስለ። ከዛን ማዘር በደንብ አርጋ ነው ያሳደገችን፣ እኔንም ወንድሜንም። ስርዓት በቃ ስርዓት በደንብ መያዝ አለብህ። ከዛ በፊት ዴስ ቲቪ ገብቼ አላቅም በህይወቴ። ፑል ምናምን እንደዚያ ነገር ተጫውቼ አላቅም እስከ ዩኒቨርሲቲ እስከምገባበት ድረስ ማለት ነው። የዚህን ያህል በጣም ተቆጣጥራ በጥሩ ሁኔታ በዲን ያሳደገችኝ። አላህ እድሜዋን ረጅም አላህ ያድርገው። አላህ እንግዲህ በዱንያም በአኺራም ትልቅ ደረጃ ጥሩ ነገር ላይ አላህ ያድርሳት። ለእኔ ጀነቴ ነች ማለት እችላለሁ። እኔና እሷን መለየት በጣም ነው የሚከብደኝ። ለምሳሌ የሆነ ነገር ሰርተህ ልጆች ምን ያደርጋሉ? የሆነ ነገር ይሰሩና ከዛ በኋላ ያንን ነገር ለእኔ ይሄን ያህል ለማዘር ይሄን ያህል ምናምን ነገር ነው የሚሉት። እኔ እንደዛ ብዬ አላስብም። አንድ እንደሆነን ነው ማስበው እኔ ማለት ነው፣ እኔና እሷ። በዛ አሪፍ ሁኔታ አሳደገችን። ቤት ላይ የነበረው ነገር ደግሞ ያው ወንድሜ እኩያዬ ነገር ነው፣ ግን ከእኔ ታናሽ ነው 2 አመት። ህጻንነታችን ላይ ያው የተደባደበን ነው ያሳለፍነው ማለት ይቻላል። እሱም ጋር መቀጣቀጥ ነው መቀጣቀጥ ነው። ግን የሆነ ስናድግ ካደግን በኋላ ያው ተው ነው ማለት ነው። በቃ ከነጭራሹ ተው ነው። ከሱ ጋር የነበረን ነገር ይሄን ይመስላል። እና ያው ይሄ ነው መስለው ወደ ካምፓስ ስትገባ ከዚህ ላይፍ መውጣቱ ምን ነበር በጣም ከባድ የነበረብህ? መጀመሪያ ከቤተሰብ ጋር በተያያዘ ማለት ነው ያስቸገረህ የትኛው ፓርት ነበር? ወደ ካምፓስ ስትሄድ ካምፓስ ቀጥታ እንደገባውኝ ይሄ ያስቸገረኝ ነገር ምናምን ብዬ አላስብም። በጣም ደስ ብሎኛል ካምፓስ መግባቴ ማለት ነው። ከዛ በኋላ ላይፉን ከጀመርኩ በኋላ ነው ችግሮች እየተፈጠሩ የመጡት እንጂ መጀመሪያ ምንም አይነት ነገር ላይክ ችግር ነው ብዬ አልወሰድኩትም፣ እንደዛ አላሰብኩትም ነበር። ጄኔራሊ ግን ምን አይነት ችግሮች ማለት በጥቅሉ ማለት ግቢ ላይ የነበረው ችግር ነው? በጊዜ ሂደት ያስተዋልካቸው ራስህ ላይ ምናምን እንትኖች አሉ? ግቢ ህይወቴ በሁለት ነው የሚከፈለው ምለው እኔ። ሶሻል ሚዲያ ከጀመርክ አይደል? ሶሻል ሚዲያ መቼ ነው የጀመርኩ? ስንተኛ ዓመት ላይ? ገና ሳልገባ ነው የጀመርኩት ሶሻል ሚዲያ። ስፖርት ነበር ምሰራው እና ሰዋ እኔ እኮ የግቢ ተማሪ እያለ ሶሻል ሚዲያ 12000 ፎሎወር ነበረኝ ግቢ ስገባ። 12000 ፎሎወር? ስንተኛ ክፍል ላይ ነው የጀመርከው ማለት ነው? አይ በቃ ግቢ ልገባ ምናምን 1 አመት ምናምን ሲቀረኝ 12ኛ ክፍል ላይ ማለት ነው። 12ኛ ክፍል ላይ ምን ፕላትፎርም ላይ? ቲክቶክ ላይ ነው ተጀምሮ ነበር እንዴ? ዛኔ ተጀምሯል፣ በደንብ ተጀምሯል። እሺ አንሳለህ። እና የጀመርኩት እንዴት ነው ያው ስፖርት በመስራት ነው። ስፖርት ቪዲዮዎችን ቀርጻለሁ፣ ያው አክሮባት ምናምን ሰራ አያለው፣ የውጭ የፈረንጅ ቪዲዮዎች ምናምን አያለው። ማልችለው ከሆነም እያንዳንዱን ስቴፕ የሚያስተምር አለ፣
በዛ እየተማርኩኝ ይሰራል እቀርጻለሁ ዝም ብዬ የቀረጽኳቸው ምናምን መልቀቅ ጀመርኩኝ። ይህን ያህል ምናምን ቪው የለውም ምናምን ትንሽዬ ቪው ነበረው። በደንብ ቪው ይወጣልኝ ሌላ ኮንተንት ስጀምር ነው። ምን አይነት ኮንተንት? ኮንተንቱ ምንድን ነው? ልክ ብቸኛ የሆኑ ሰዎች ምናምን ብዬ ከላይ ጽፋለሁ። አንተ ትዝ አለኝ ብቸኛ የሆኑ ሰዎች ቲክቶክ እንደተጀመረ አካባቢ ከላይ ጽሁፍ ነው የሚያስቀምጠው አይደል? አሁን ወደዚህ ከመጣው ወደ ሶሻል ሚዲያ ምናምን ስለሚሆን ወደ ካምፓሱ ልመለስና ይሄኛውን መለስላችኋል። ሶሻል ሚዲያ ስጀምር በሚለው ወደ ካምፓሱ ስመጣላችሁ 2 ቦታ ይከፈላል። 1ኛ ዓመት 2ኛ ዓመት እና 3ኛ ዓመት 4ኛ ዓመት በሚለው 1 እና 2 እና 3 እና 4 ዓመት ሶ የመጀመሪያ ዓመት እንደገባውን መጀመሪያ እኔ ነኝ ዶርም ውስጥ የገባሁትኝ ቪዲዮ ቀርጬ ለቅ ያለው ቲክቶክ ላይ እሱን ብቻዬን ያለሁት ምናምን ይኸው ገብቻ ያለው ምናምን ብያለሁ። እነሱ ለበዓል ሄደው ምናምን አሉኝ እኮ ዲላ ዩኒቨርሲቲ ደርሶኛል ተቀበሉኝ ምናምን አልኩ ቲክቶክ ላይ። ተገላገልን ሄድክልን ምናምን ያሉኝ ኮመንት ላይ ትዝ ይለኛል። ገባ እና አብሬቸው ስለነበር ማለት ነው። ከዛን ገባውኝ ዶርም ላይ የደረሰኝ ልጆች አሉ 6 ልጆች ነን። አንዱ የቅባት ልጅ ነው ጥሩ ነው ኢኮኖሚካል። ሌሎቻችን እሱ ሀረር ነው ሳላዲን ይባላል ሀረር ነው። ሌሎቻችን ደግሞ በቃ ኖርማል ነን። የት ሀገር ናችሁ? እሺ ሀገራችን ወለጋ አለ፣ ወራቤ አለ፣ እኔ ሆለት አለው፣ አንዱ ሀረር አለ። 6 ጠቀስ። አንዱ ደግሞ የት እንደሆነ አለ ወለጋ ምናምን ሊሆን ይችላል። እንደዛ ነበረን። ሶ ዶርም ውስጥ የነበረን ላይፍ ምንድን ነው የሀረሩ በጣም የሚገርም ነበር። የሀረሩ እኔ ብዙ ነገር እንደማርበት ያደረገኝ ሰው ነው። ይሄ ስነ ምግባር ማለት ዲሲፕሊን መሆን ከሱ ነው የተማርኩ ማለት። እኔ አሁን ቀዥቀዥ ላለው ምናምን ዶርም ውስጥ ምናምን ነገር በጣም ዲክታተር ነኝ። ዲክታተር እምባቢ እንደሚባለው ዲክታተር ሰይድ ነበርኩ። በጣም ከባድ ሰው ነበር። ዲክታተር ሰምታችኋል? ዲክታተር ሜባፔ እንደሚባለው ዲክታተር ሰይድ በላይ በቃ ዶርም ውስጥ እዛም ሄደህ ማለት ነው። ግቢ ምን ይሻለዋል ነገር አስቸግሮኝ ነበር እና ምን አደርጋለሁ። አልፈራም ግን የሰው ሀገር ላይ ዲክታተር መሆን? እነሱም የሰው ሀገር ናቸው። ሚታሰበለ ግቢ ተማሪ ሁሉም በቃ እንደዚህ አይነት ነገር ሎካል ከሆነ ነው። በመሀል ሎካል ካለ ከባድ ነው። ሎካል ስለ የዛው ሀገር ሰው ማለት ነው። እና ምን ተጀመረ፣ በጣም እንዋደዳለን 6ታችን። በጣም የራሳችን የሆነ ባህሪ ያለን፣ የራሳችን የሆነ ማንነት አለን። የተለያየ ቦታ ነው የመጣ ነው። ሶ ቲክቶክ ሰራለሁ፣ ዩቲዩብ አልሰራም የዛኔ። እና በምንኖርበት ሰዓት በቃ 3ታችን በጣም ገጠምን። የወራቤው ሳላዲን ናቸው 2ቱ፣ ሳላዲን ወራቤ፣ ሳላዲን ሀረርና እኔ። አብረን እንሄዳለን፣ አብረን ምንሄድ ሰዎች ነን። ስንንቀሳቀስ አብረን ነው፣ አሳይመንት ስሰራ አብረን ነው ምናምን ነገር። አንድ ዲፓርትመንት ናቸው። አንድ ዲፓርትመንት። ከዛን እኛ ለምሳሌ ምግብ ምናምን ያልፈናል። የሀረሩ ሳላዲን ይደውላል ሄሎ ምናምን ከእንትን ውስጥ እንደዚህ ብር ውሰዱና ብሉ ምናምን። እሺ ምናምን ሄደን እንበላለን። ከዛ እኔ ምን ማድረግ ጀመርኩኝ፣ ከሀረሩ ሳላዲን ጋር በጣም ፒስ ሆንን። ያኛው በጣም ኡስታዝ ነው፣ የወራቢው ኡስታዝ ነው ምናምን፣ በጣም ኡስታዝ ነው ስልህ አንድ ነገር አያልፍህም ነው። የሆነ ነገር እንደዚህ ፋውል ምናምን መስራት አንችልም። ያኛው ደግሞ ትንሽ ዲኑ ላይ ደካማ ነው። በዱንያም በአኼራም ነው የተከበብኩ። በዚህ ዱንያ አለ፣ በዚህ አኼራ አለ ማለት። ከዛ በዛ እንትን ውስጥ ምንድነው ካፌ አለ፣ የካፌ ህይወት የሚባል ነገር አለ። ካፌ 1 ሰዓት ትሰለፍ ትችላለህ፣ 30 ደቂቃ ትሰለፍ ትችላለህ። በጣም አዛ ነው። ከዛን ስንገባ ምግቡ በጣም ብዙ ነው፣ አይርብህም ምናምን ተባለ። እኔ በጣም በላ ነበር ይዛል። ስፖርት ሰራለሁ፣ ኳስ ጮታለሁ። ኳስ ነው በነገራችን ላይ በሊታ ያደረገኝ። ያገኘሁም ብላ ነው የምትባለው ኳስ እንድጮታ ያክሰው ያውቀዋል። እና በጣም አደገኛ ነኝ ስበላ ምናምን ይዛኔ። ከዛን ካፌ ያጠግባል ምናምን ተባልኩ። የምፈልገው ነገር ምናምን ስገባ አይሆንም፣ ምግቡ በጣም ከባድ ነው፣ ለመልመድ ከባድ ነው። በቃ ከዛ በኋላ የሆነ ሽሮም ምናምን ከባድ ነው። በቃ የካፌ እንትን በጣም አዛ ነበር ምን በላው ምግብ ምናምን። የመጀመሪያ ብር ይዘን መተናል። እሱ ጨረስን። ካፌ ላይ መጀመሪያ አቅብጦን ካፌ ላይ ምናምን እንበላለን። ኖርማል ካፌ ስለ የግቢው ሳይሆን ኖርማል። ከዛም ብራችን ከጨረስን በኋላ ነው ወደ ካፌ የተመለስ ነው።
ስንመለስ ላይፉ ከባድ ነው ግን እኔ አካክሻለሁ ያካካስኩት እንዴት ነው ባህረሩ ሳላዲን እንሄዳለን በሶ በክሬም ምናምን ይበጠብጣል እንጠጣለን ከሱ ጋር ሙሉ ካርቶን እንትን ኩኪስ ምናምን ይዞ መጥቷል እንበላለን ከዛ እኔ በሶ ይዤ መጥቻለሁ በሶዬን ጠጥቼ ምናምን ጨረስኩኝ በሶዬ ካለቀ በኋላ የሆነ ቀን ላይ በሶ ውሰድ ሰይድ ምናምን አለ ከዛ እሺ ምናምን አልኩና አወጣልኝ ማዳበሪያውን የኔ ማዳበሪያ አወጣውና ቆይ ደርሼ መጣሁ የሆነ ሌላ ክላስ ደግሞ አለ ጓደኞቻችን እሱ ሲሄድ እኔ ቶሎ ብዬ ያው ለሚቀሩት ወራቶች እንዲበቃኝ ቶሎ ገልበጥ አድርጌ ምናምን ጠበቅኩት ምን ነው አለ ሲመጣ ሙሉን ገልብጫለሁ ምን ነው የጠላት ገንዘብ ነው ምን ነው ሰይድ ታው ምናምን አለ ከዛ አይ ልመልሰው ምናምን አንዴ ካረከው በኋላ ምናምን አለ እሺ ምናምን አልኩና በቃ ይሄ የኢኮኖሚካል ነገራችንን በጣም ሸፍኖልናል ብዙ ነገር አግዞናል ሊመሰገን ይገባል በዲኑ ጉዳይ ላይ ደግሞ ሳልሐዲን ወራቤ ኡስታዝ በጣም በቃ አንጾናል ማለት ይቻላል ክላሳችን ውስጥ ያው ዶርማችን ውስጥ ሚቀም ሰውም ነበረ እኛ ሌሎቻችን አንቅም ምናምን ነገር እኔ ምን ማድረግ ጀመርኩኝ ከነሰላዲና ከጓደኞቹ ጋር በመሆን ውጪ ምናምን ሲበሉ አብሬያቸው ስግጥ ብዬ ምናምን እሄዳለሁ ስግጥ ብዬ ስለ የሆነ ቀና ተባልኩኝ ከዛ በኋላ ኮንትራት እንደያዘ ሰው ከነሱ ጋር ሄዳለሁ የሆነ ሰዓት መረራቸው ምናምን ነገር በቃ እንዲሁ አየሁባቸው እንደዚሁ አይነዋቸውን አየሁት በቃ አሁን ተውኩኝ ከዛ ወደ ጋምቤላዎች ጋር ሄድኩኝ ጋምቤላዎች የተለየ ምግብ ነው የሚበሉት ከጋምቤላ የመጡት እሺ ስፔሻል ኬዝ በሚል ለነሱ የተሻለ ምግብ ነው የሚሰራላቸው እዛው ነው የሚሰራላቸው ይዞ የመጡት እዛው ነው ግን ምግብ አሰራሩ ይለያያል የኛ እንዴት አድርገው እንደሚሰሩት አላቅም ያው መታ ነው ያርገኛል የነሱ ደግሞ ቆንጆ አድርገው ነው የሚሰሩት ከዛ ከነሱ ጋር ምናምን እንግሊዘኛ ትንሽ የተወሰነ ግባባለሁ እየተግባቧቸው ምናምን አንዴ ጓደኛ ኮንካቸው በጣም ነው የሚያቀርቡ ከነሱ ጋር አብሬ ሼር እያረኩ ምናምን የካፌ ህይወትን ያሳለፍኩት ማለት ነው የካፌ ህይወት በዚህ ሁኔታ ሲዘጋ በጣም ከባድ ነበር ዩቲዩብ ጀመርኩኝ በመሃል ስንተኛ ዓመት ላይ ሁለተኛ ዓመት ይመስለኛል ዩቲዩብ በጀመርኩበት ሰዓት ይሄ ከዩቲዩብ ጋር አልሆነልኝም እኔ ቀን በቀን ነው የምሰራው ዩቲዩብ ዴይ ቱ ዴይ ነው መረጃዎቹን የምለቀው ካፌ ሄደ ምናምን ስትሰለፍ እኔ የሆነች ማግኛትን ጋብ ተጠቅሜ ነበር ምሰራው ትንሽ በቃ እየከበደ ይመጣ በቃ መሯሯጥ ሆነ ስራ መሮጥ ወዳለሁ ግን መሯሯጤ በጣም በዛ እና እሱን እንትን ለማድረግ ምግቡ ምናምን በእነሱ እንትን እያልኩኝ ምናምን ነገር አሳለፍኩት አንደኛ ዓመትና ሁለተኛ ዓመት በጣም አዛ የሆነብኝ ነገር ደግሞ ምንድነው ትምህርቱ ላይ በጣም መቸከል አለብህ ካልቸከልክ ትጫራለህ አሁን እኛ 8000 ተማሪ ገብተን የተጫረው 6000 ምናምን ተማሪ የተጫረው 8000 ተማሪ ገባን ከዛን ወደ 6000 ተማሪ ተጭሯል በውጤት ምክንያት ነው በውጤት ምክንያት 2000 ተማሪ ነው የተመረቀው መጨረሻ ላይ ማለት ነው ገና የተቀነሰ የመጀመሪያ ዓመት ነው እንዴ እና የዛ ዓመት ላይ ምንድነው የምናደርገው እስከ 8 ሰዓት አጠናለሁ ነው እስከ 8 ሰዓት 2 ሰዓት ገባለሁ እስከ 8 ሰዓት አጠናለሁ ቀን አጠናለሁ ዝም ብሎ ማጥናት ነው በቃ ማጥናት ነው ይሄ የማጥናቱ ነገር ይመራል ፈተና ምናምን ሲደርስ በተለይ 400 ገጽ ታነባለህ 200 ገጽ ታነባለህ ኮምፒውተር ሳይንስ ዲፓርትመንት ነው ያመረጥኩትኝ ያው እሱ ከፍሬሽማን በኋላ ማለት ነው እና ማንበብ በቃ በጣም ነው የሚሰለችህ የተማረ ይግደለኝ ሚሊዮን አባባል እዛኔ የተረዳው ተቃ ምን ያህል ችግር እንደሚያይ እንትን ስትል ይሄማ ሰው አይገድልም ስለማይገል ነው የተማረ ይግደለኝ ለማለት አይደርስብም በጣም አዛ ነበር እሺ እንዲሁ ለሁላችሁም ይሆን ማለት አሁን ለምሳሌ 8000 ተማሪ ኢንትራንስ አልፎ ገባ ካምፓስ ከሁሉም ቦታ ከሁሉ ማለት ብቻ 8000 ሰው አልፏል ኢንትራንስ 6000 ሰው ተጫለ አሁን እሱን ጣፋንታ ምንድነው ያወቀው ራሱ የራሱን ይወቀው ነው ከባድ ነው ይመስለኛል ግን አይዋጥልኝም ታውቃለህ ኢንትራንስ አልፎ የሆነ አቅም እኮ አለ አይደለ ለምን እነሱ እንደውም የፈርስት የር ላይ ፍሬሽማን ላይ በጊዜ ገላገላቸው መጨረሻ ኤግዚት ደርሰው የሚጥላቸዋል እና የዛ ላይፋችን እንዴት ነበረ በቃ በዚህ ሁኔታ ነበር ያሳለፍ ነው ግን እኔ አንድ ዲክታተር ነኝ ያልኩበት ሪዝኖችን ልንገራችሁ የዛኔ በቃ ስፖርት የሚሰራ ሰው ነኝ እኔ ስፖርት ሰራሉ ዶርም ላይ ምናምን
ቦክስ ሰራለሁ፣ ፑሽአፕ ሰራለሁ። ትምህርት ቤት ሲሄድ ክላስ ከመምጣቱ በፊት ተማሪ ፑሽአፕ ሰራለሁ። ዝም ብሎ በቃ ተማሪ ያለ ምናምን እገለበጣለሁ ምናምን። በቃ ክላስ ውስጥ ምንድነው ማድረገው? ስፖርተኛ እንደሆንኩ ያውቃሉ። ከዛ ማብራት ይጥፋ በሚለው ነው የምንጣለው። ለምሳሌ ማብራት 6 ሰዓት ምናምን ሆናል። እኔ ማብራት ሲጠፋ አልተኛም። ብዙ ጊዜ ማብራት ሳይጠፋ ነው የምተኛው ማለት ነው። እሺ እና ይጥፋ ምናምን ማብራት ይላል። ከዛ በኋላ ማብራት አይጠፋም ምናምን 6ቱም ይጥፋ ነው የሚሉት። ላይክ 5ቱ ይጥፋ ይላሉ፣ እኔ አይጠፋም ምናምን። ለምንድን ነው የማይጠፋው? በቃ እኔ አይጠፋም ስላልኩ ምናምን እኮ ምናምን። ከዛ በቃ የሆነ እነሱም ያውቃሉ ምናምን ነገር ያላ ስፖርት ይሰራል ምናምን በሚለው ዝም ይሉኛል ምናምን ነገር። በሷ ተቆረጥብኛለች ብላ አልሰጋህም? በሷ አዎ የበሶ ከወሰድኩ በኋላ ነው። ግን በጣም ማረሳው ደግሞ ምንድን ነው የበሶ ሰዓት ነው ያረኩት ነገር። የሆነ ሰዓት ምንድን ነው ያረኩትኝ? በሶ እየተቀባበልን ነው የምንጠጣው። ይሄ ዩኒቨርሲቲ ላይ እኔ የምትለው ነገር የለም። የፈለክ ነገር ይዘና ለምን ወርቅ ይዛ አትመጣም? ትካፈላለህ። እንደዚህ የሚባል ነገር የለም። የግሌ ምናምን እንዲፏ ብዬ ምናምን ለብቻ ምናምን የለም። ሁሉ ነገር ሼር ታደርጋለህ። በሶ እየጠጣን ነው ቀን ሁላችንም እየተቀባበልን እየጠጣን፣ ያው በክሬም ምናምን የተሰራ በሶ ነው መቼስ የሳላ ሀረር በሶ ነው እየጠጣን። በመሀል ላይ እኔ በምጠጣበት ሰዓት ላይ ምናምን ነገር አይነት ነገር ተባልኩኝ እና እኔ ትንሽ እልህኛ ምናምን ነበርኩና ሙሉን ነው የጠጣሁት፣ ሙሉን። ከዛ ምን ነው ሰይድ አለኝ፣ ምን ነው እነሱ እንደዚህ ቢሉ እንደዚህ ታደርገኛለህ ምናምን እንደዚህ ጨርሰን እና በጣም በቃ የምሰራቸው ነገሮች ላይ አሁን ሳስባቸው በጣም ነው የሚገርሙኝ። እና በጣም አማርሬው ማለት ነው አማርሬው ሳራ ሀረር ይደውላል ቤተሰብ ጋር ምናምን ደውሎ እንዲህ እኮ የሆነ ሰይድ የሚባል ልጅ አስቸገረኝ በጣም በቃ አስጨነቀኝ ምናምን ነገር ይላል። የራሱ ቤተሰቦች ጋር እየቀለደ መስሎኛል ማለት እኔ ከኋላ ቀስ ብዬ ከላይብረሪ ስወጣ እየሰማሁት ነው አውቆ እየቀለደ ምናምን መስሎኝ እንደዚህ ስመጣበት እንዲህ ስልኩን ሲያሳየኝ የምር እያወራን አዘንኩ ምናምን እና ቤት ገባሁ። አልጋውን አነጠፍኩለት ምናምን ነገር፣ እዛ ወረቀት ቆራረጥኩ ምናምን ነገር። ሲመጣ ሰርፕራይዝ ና ይቅርታ ምናምን የሚል ጻፍኩኝ ምናምን። ከዛ ወረቀቱን ይዤ ምናምን እንደዚህ ተኝቼ ጠበቅኩት ማለት እስኪመጣ። ከዛ 6 ሰዓት ሙሉ አልቆየም። ከዛ እኔ ተኝቻለሁ እሱ ስጠብቅ። ከዛ መጣና እንደዚህ አቀፈኝ። ሰይድ ምናምን አለኝ። አልጋውን አነጠፍኩኝ እንደዚህ አይነት ሰው ካለኝ እኔ እኮ እንደዚህ አይነት ሰው ነኝ ምናምን አልኩት። ከዛ በኋላ የተወሰነ ማለት መረዳት ጀመርኩኝ። የለም ይሄ ለእኔ ብቻ ምናምን የሚባለውን አይነት ነገር ሆነ አብሬ ኖሬ ምናምን አላቅም። እንደዚህ ከሰዎች ጋር ምናምን ነገር ብዙ አይነት ባህሪ ያለው ሰው አለ፣ መጥፎ አለ፣ ጥሩ አለ ምናምን። እያስተካከልኩ መጣሁ። ላይክ በጣም ምርጥ መሆን ጀመርኩ ምናምን። ከእነሱ ጋር ምርጥ ሆንን ምናምን። ከዛ የሆነ ሰዓት ተለያየን። የመጀመሪያ አመት ላይ ጥናቱ በጣም ከባድ ነበር። በጣም ማጥናት አለብህ፣ ያለበለዚያ ትወድቃለህ። እንደገና የካፌ ነገር ኢኮኖሚካሊ ጥሩ ካልሆንክ የሆነ ነገር ያምርሃል ምናምን። ወተት ልጠጣ ብር ከሌለ ከየት ትጠጣለህ? ቤት የሚላክልህ 1000 ብር ምናምን። 1000 ብሩ የሆነ ቻርጅ ቢበላሽበት ትገዛበታለህ። ከዛን ብሩን የታረከው ምናምን ትባላለህ። እንደዚህ ያረኩበት ምናምን እንዴ ያ ሁሉ ብር ምናምን ትባላለህ። እና በጣም ከባድ ነው ግቢ ላይ ይሄ ኢኮኖሚካሊ ጥሩ ያልሆነ ሰው ምናምን በጣም ይከብዷል። ምን ያስባል ቤተሰብ እዛ በቃ ሁሉ ነገር ደግሞ ምግቡ በጣም አሪፍ እንደሆነ ምግብ ይበላ የለ እንዴ ምናምን አይነት ነገር ነው። እና ከሁለተኛ አመት በኋላ ላይፌ የተለየ ነው። መስጊድ ላይ የነበረው አህዋሌም ጥሩ አልነበረም። ይሄ ገባ ወጣ ነበረ ማለት ወደ መስጊድ እንሄዳለን እንሰግዳለን፣ መስጊድ አንቆይም። መስጊድ ጀማ ጋር በደንብ አልተዋወቅም ምናምን አንደኛ አመት ላይ። እና በተለይ አንደኛ አመት ፀሐዩ በጣም ከባድ ነው፣ ዲላ ሞቃታማ ሀገር ነው። ወደ መስጊድ ለመሄድ ሁላ ሊከብድህ ይችላል፣ በጣም ሩቅ ነው ደግሞ። ከዛ ሁለተኛ አመት በኋላ በጣም የተለየ ነገር የተፈጠረው ምንድን ነው? ቲክቶክ የምቀርጸው እዛው ግቢ ውስጥ ምናምን ነበረ። ዩቲዩብ ሶስተኛ አመት ላይ ጀመርኩኝ። ዩቲዩብ ጀመርኩ። እንደገና መስጊድ ጀማ ጋር በጣም መቀራረብ ጀመርኩ። ከዛ የሆነ ሰዓት ላይ ቤት መከራየት አለብህ ምናምን ተባልኩ። ለምን እኛ የምንኖርበት ዶርም ውስጥ ቪዲዮ ምናምን ሰራ ነበር። ሶስተኛ አመት ላይም ማለት ይመስለኛል ወይ ሁለተኛ አመት መጨረሻ አካባቢ። እዛ ስሰራ 6ቱን በተቀመጡበት ዩቲዩብ ሰራለሁ። ቁጭ አድርጊያቸው ምናምን ዝም ብሎ ይባሉ አንዴ ምናምን ነገር ከዛ ትሰራለህ 6ቱን ቁጭ ባሉበት ምናምን ነገር
ሰላም አለይኩም ወራህመቱላሂ ወበረካቱ ምናምን ብዬ ጀምሬ ሙሉ ምሰራው የ10 ደቂቃ ምናምን 10 ደቂቃ ምንም አይንቀሳቀሱ ማለት ነው። የሆነ ሰዓት ደግሞ ምን አደርጋለሁ የፑል ምናምን ፑል ተጫወቱ ምናምን ሂዱ ምናምን ነገር ብዬ ሰጣቸዋለሁ ብር ምናምን ወይ ደግሞ በቃ የሆነ ሰዓት ሲመጡ ቶሎ ቅረጽና ምናምን ነገር በቃ በጣም ሰፖርት ያደርጉኝ ነበርና እነሱ በጣም የሚከብደው ነገር ግን ካፊር ምናምን አሉበት። እሺ ካፊር ቁጭ ብሎ የሆነ ስለ እስልምና ማውራት የሆነ አንዳንድ ደግሞ የሚያነካካ ነገር አለ ምናምን እሱ ስታወራ በጣም ይከብዳል። አንዳንዴ በአሽሙር ምናምን እያወራሁ ምናምን ነበር የምሰራው። ግን ታወራዋለህ? አወራዋለሁ ስልህ በግልጽ ላላረገው እችላለሁ እነሱ ካሉ እኮ ግን ቶፒኩንም ታነሳዋለህ። አዎ በደንብ ነው ማወራው። እነሱ ባሉበት ምናምን የሰራውባቸው ጊዜያቶች አሉ። እንደገና ደግሞ ከአጠገብህ ዶርሞች አሉ ምናምን ይሰሙሃል። መሀል ላይ የጮኸ መሄዳለ ምናምን በጣም በቃ ከዛ ቪዲዮዎቹም ቫይራል እየወጡ ሲመጡ ትታወቃለህ ምን አይነት ፐርሶናሊቲ እንዳለ ምናምን በዛው ሰዎች የግቢ ተማሪ እንደሆንክ ምናምን ያውቃሉ። ብዙም አላወራም የግቢ ተማሪ ነኝ ምናምን ብዬ ግን ከባክግራውንዱ ምናምን ታውቃለህ። አይ የግቢው ተማሪ የአንተ ቪዲዮ ይደርሳቸዋል በሆኑ አጋጣሚዎች ያው ኢስላሚክ ኮንተንት መስራት በተለይ ቲክቶኩ ይደርሳቸዋል። እየታወክ ትመጣለህ ግቢ ውስጥ። ከዛን ምን ተፈጠረ የሆነ ምሰራበት የብቻ ዶርም ነበረች ቁልፏን ብቻ ይዤ ምናምን ማለት ነው። ቁልፉ መልስ ሲባል አልመለስኩም። እያያችሁት ከሆነ እንግዲህ ይቅርታ አድርጉልኝ እና ቁልፏን አልመለስኩም። እየገባው ቀርጻለሁኝ ለብቻ ዶርም ሰው ተማሪ የሌለበት ማለት ነው። ጊዜ የሰራሁት እዛ ነው በደንብ አሪፍ ሆኜ። ከዛን አዲስ ተማሪዎች ገቡ ሪሚዲያሎች። ብቅ በሚገቡበት ሰዓት ግቢው ሞላ። ተማሪዎቹን የሚሰራበት ምናምን ፎቅ ላይ መስራት መኖር ጀመሩ። ከዛን የት ነው እሺ መሰራው ምናምን ነገር አለ። 2 ጓደኞች የነበሩ ቤት መከራየት አለባሉ። ላይክ እኔ ቤት መከራየት በቃ ላይክ በጣም ነው የከበደኝ። መደንገጥ ምናምን ጀመርኩ ቤት መከራየት አለብኝ ሲሉ እሺ አለን። ከዛ በኋላ እነሱ አበረታቱኝ ምናምንና ሄደን እቃ በመግዛት ፍራሽ፣ ጠረጴዛ፣ ወንበር፣ መጋረጃ ምናምን ለዩቲዩብ ማለት ነው። ይሄ ክፍያ ካገኘው በዩቲዩብ ማለት ነው። እዛን መገዛዛት ስንጀምር ከባድ ነው ብሩ ማለት ነው። ጎጆ የሚወጣ ሰው እንደዚህ ከባድ ነው እንዲያልኩኝ ምናምን ነገር። እዛ እኔ ጎጆ መውጣት ሁላ ቻልኩኝ ማለት ነው። በዛው ማግባት ይችል ነበር ግን ልጅ ስለነበርኩኝ ነው። ገና ህጻን ነበር። አሁንም ህጻን ነኝ። የዳይሬክተሩ ምክር ወደ መጨረሻ መዘብሩ አለ እና ቤት ተከራየው። መስጊድ አጠገብ ነው የተከራየሁት። በጣም ደስ አለ። መስጊዱ እዚህ ጋር ነው። ሙሀጂር መስጊድ የሚባል አለ። የዲላ ዩኒቨርሲቲ ተማሪዎች ምርጥ መስጊድ፣ ሁሉም የሚሰግድበት መስጊድ ነው። እሱ አጠገብ አንድ ቤት ነው ያለው በመሀል። እዛ ገባውኝ። እዛ ቤት ውስጥ ምናምን መስራት ጀመርኩ፣ መቅረጽ ጀመርኩ። ትንሽ እዛ የሚከብድ ነገር አለው። የገባውባቸው ቤት አከራዮች ሙስሊም አይደሉም። የሆነ የቲክቶክ ቪዲዮ ደግሞ ፍዝዝ ብለህ ምናምን አትሰራውም። ጮክ ብለህ ምናምን። ከዛ የሆነ ብዙ ጊዜ ደግሞ እኔ የምሰራቸው ኮንተንቶች ላይ የሆነ እምነት የሚገናኝ ነገር ነው እና አንዳንድ እንዲሰሙት ማትፈልገው አይነት ነገር ነው። በጣም ትንሽ ያስቸግር ነበር እሱ ላይ። ከዛ ሱቢ ምናምን እወጣለኝ። ሱቢ ስወጣ ቤቱ ላይ አንድ ህግ አለ። ቁልፍ አይሰጥህም። በር ላይ ገመድ ማንጠልጠል ይሄ የለም። እንዲህ ስበህ ብረት ገመድ ነው፣ መውጣት አችልም። እዛ ሁሌ አንኳኳለሁ። ሱቢ ስመለስ ቶሎ ከሱቢ ሰግጄ ለመተኛ ስገባ ሁሌ አንኳኳለሁ። ከዛም በዛ ምክንያት ከልጁ ተናደደ ምናምን ነገር መውጣት አለበት ብለው ምናምን ተጣሉ ከእናትዮ ጋር። እናትዮ በጣም ነበር የምትወደኝ። መውጣት አለ ምክንያቱም በቃ ጥሩ ስነ መገባለሁ እወጣለሁ። ምንም አይነት እንትን የለኝም። ሌሎቹ ግን ይቅማሉ ምናምን ትንሽ ያስቸግሩ ነበር። ለዚህ እናትዮ አይወጣም ብላ ምናምን ተጣልታ ከልጇ ጋር ምናምን በእኔ ምክንያት ሲጣሉ ያው ችግር ነው ብዬ ወጣሁኝ። ጓደኞቼ ጋር ገባሁ። ሰናና ቶፊቅ የሚባሉ ጓደኞች ነበሩ እና ከ2ኛ አመት በኋላ በጣም ወደ መስጊድ መቅረብ ጀመርኩኝ። ሙሀጂሪን የነበረው ኡስታዝ ኑረዲን ነበረ። ከእሱ ጋር በጣም ተቀራረብኩኝ። በቃ የመስጊድ ስራዎች ላይ እያንዳንዱ ነገር ላይ መግባት ጀመርኩ። በቃ መስጊድ ማደር ጀመርን። ረመዳን ላይ አብረን እናሳልፍ ነበረ። እዛው ነበር የምናድረው። ትምህርት አይኖርም አብዛኛው ጊዜ ረመዳን ላይ እኛ የነበርንበት ሰዓት። በጣም የሚገርም ሀያት ነው ያሳለፍ ነው። ብዙ ነገራችን እያስተካከልን መጣ መስጊድ ላይ ምናምን ስናሳልፍ እና የግቢ ህይወታችን ያው ክፍያም የዩቲዩብ ምናምን መቀበል ጀመርኩኝ። በቃ ቆፍጠን ብዬ መሄድ ጀመርኩ። አሁን ደረት ገልበጥ ነው በሷን ራስ እንደዚህ ብዬ ነበር የሚሄደው። እኔ ለምን እንደምሄድ ግራ ይገባኝ። እንደዚህ ብዬ ምናምን እዘላለሁ መሀል ላይ ምናምን የሆነ ነገር እንቀዠቀዣለሁ። ግን ቀና ብዬ ምናምን መሄድ ጀመርኩኝ። ከዛ በኋላ
አረ ምናምን ለመዝለል ብቻ ነበር ቀና የምትለው። ቀና ለማየት ብቻ ነበር። ግን ከሁለተኛ በኋላ በጣም ደስ ነው። ቶፊቅና ሰና የሚባሉ ጓደኞች ጋር በቃ ቀኑም ከዛ በፊት ጓደኛ የለኝም ሲጀመር አታገኘኝም። ለምን ከሁሉም ጋር ጓደኛ ነኝ፣ ግን የሆነ ዩቲዩብ እና ቲክቶክ ስለምሰራ ያው ጊዜ ይፈጅብሃል ምናምን ነገር። ስለዚህ ከእነሱ ጋር ማሳለፍ እንትን የለኝም። ኤዲት ሳደርግ ዶርም ላይ ገብቼ ተኝቼ ዝም ብዬ ኤዲት ነው ማድረገው። እነሱ ፑል ይጮታሉ፣ የሆነ የሚያሳልፉት ብዙ ነገር አለ። እኔ ደግሞ ስራ ላይ ነው። የሆነ ሳ ኮመንት ላይ ትዝ የሚለኝ ነገር አለ። የእኔ ወንድም ዩኒቨርሲቲ ገብቶ እኔ የሚያዋራበት ጊዜ አጥቷል። አንተ እንዴት ነው ቀን በቀን ዩቲዩብ የምትለቀው ምናምን ነገር አለች እና ማሰብ ጀመርኩኝ። እኔ በቃ ያለችኝ ጥቂት ጊዜ ተጠቅሜ ነበረ ስሰራ የነበረው ማለት ነው። እና ከሁለተኛ አመት በኋላ ብዙ ነገር ተስተካከለ። በቃ አሪፍ ሆነ። ኢኮኖሚካሊም አሪፍ ሆንኩኝ። መስጊድ ላይም በደንብ ከጀማው ጋር ማሳለፍ ጀመርኩና በጣም አሪፍ። እሱ ህይወትስ ለአካደሚካል ማለት ለዛኛው ደግሞ ላይፍስ በደንብ ጠቀመ? እሱ ያው የመጀመሪያ ራሴን እየታዘብኩ መጣሁ። ዲክታተርነቴ ምናምን ራሴን እየታዘብኩኝ መጣሁ። ሁለተኛ አመት አካባቢ ላይ ይቻላል። ኳስ ውስጥ ጥያቄ ነበረ እሱ ነበር የምን ካምፓስ የገባበት አንዱ ኦኬ ኳስ ነበረ። ኳስ ባይቶች የተውኩት ብቻ ነው። ግቢ ከመግባቴ በፊት ነው የተውኩት። 10 ክፍል ላይ ነበር ያሰብኩት። 11 እና 12 ኳስ መጫወት ጀመርኩ። እሺ ከዛን ክንፍ ላይ ነው የምንጮተው 11 ቁጥር ላይ የሆነ ሰዓት ኳስ ምናምን ሳገኝ አሰልጣኛችን ማኔ ምናምን ነው ይለኝ። ማኔ ሰይዶ ማኔ፣ ያው ሰይድ ስለሆነ ስሜ ሰይዶ ማኔ ይለኛል። ሹት ምናምን በደንብ እመታለሁ፣ እሮጣለሁ ምናምን ፍጥነት ነበረኝ አሪፍ። ዝም ብዬ ነው ማጣጥፈው ምናምን ችግር አለ። አንተ በጣም ይጠሉኛል ብዬ ስለማጣጥፍ የለም ያታለለ ምናምን ትባላል። ኳስ በጣም አለቅም አበላለሁ። እና የኳስ ህይወታችን እንዴት ነው? በጣም ከልጅነቴ ጀምሮ ኳስ እየተጫወትኩ ኳስ አልፌ ከዛ ሆነ እድሜ ላይ ደረስኩ። 17 ምናምን ላይ ስደርስ በቃ በጣም ማስጨነቅ ጀመሩ። የእድሜ ጉዳይ ምናምን ይሉሃል። በቃ የሆነ አንድ ቀን ሲያልፍ በጣም ነው ያሳቅቅ። ከዛ በጣም አሪፍ ተጫዋች ነበርኩ። ሻሸመኔ ላይ ሄድን። የመጨረሻ ሻሸመኔ ሄድን፣ ተጫወትን። 2 ጨዋታ አሸንፈን 1 ተሸንፈን ምናምን ነገር ነው መሰለኝ ወደቅን። ስንወድቅ ጊዜ ከኛ ውስጥ 4 ልጆች ተመረጡ። እኔ ሌላ 3 ልጆች ተመረጡ። ከዛ በቃ እንደ ክለብ ምናምን ትያዛላችሁ እንደ ካምፕ ላይ ምናምን ተባለ። እሺ ምናምን ብለን ተመለስን ወደ ሀገራችን ሆለታ። ሻሸመኔ ላይ 1 ሳምንት ምናምን ቆይተን መጣን። ከዛም በምንመጣበት ሰዓት እኔ በቃ ክለብ ገባው ምናምን ነገር ምኞቴ ተሳካ ምናምን ነገር ስል የሻሸመኔ ልጆች እንዳለ እነሱ ገቡ ክለብ ምናምን ተባለ፣ ተነገረን ማለት ነው። እዛ እኔ ኳስ በቃኛል። ምክንያቱም የሆነ የእድሜህን ነገር በጣም ያሳቅቁሃል ምናምን። ዝም ብለህ ትለፋል፣ ትሰባበራለህ። ኳስ ያሳለፈው ሰው ያውቋል። በጣም ከባድ ኢነርጂ ታወጣለህ። ምንም ነገር የለም፣ የመመረጥ እድል የለም። ይሄ ያለ እድሎችን የማግኘት እንትኑ ጠባብ እንደሆነ ሳቅ ተውኩኝና የሆነ ቡና ምናምን ለመሞከር ምናምን አሰብኩኝ። ጠያየኩ ምናምን የሚሆን ነገር አይደለም። የገቡ ሰዎች ሲወጡ ምናምን ማየት ጀመርኩ። ሆለታ ላይ የሆነ ልጅ ነበር። እነዚህ ከሆነ ከባድ ነው ምናምን አልኩና ከኳስ ህይወት በቃኝ ብዬ ወደ ቴኳንዶ ተመለስኩ። ኦኬ የካምፓስን የሁለተኛና የአንደኛና የሁለተኛ ከዚያ የሶስተኛና የአራተኛ ይህን ካየን በኋላ አሁን ከሰዓት አንጻርም ወደ ሶሻል ሚዲያው ደግሞ ጠለቅ እያልን እንምጣ። ሶሻል ሚዲያ ላይ ሰኢድ ከሚሰራቸው ስራዎች መካከል የሆነው ሰዓት ላይ ሲከርበት ነው ምናየው። የምድር ቆይታው ብዙ ማለት እኛ ብዙ ጊዜ አንተን ኮንተንት ስናይ ሽል እያልን ነው እንደዚህ ምንድን ነው ምትለን? ምን ሲሰማህ ነው የምትከረበተው? ሰይ ነው ወይስ ለሆነ ሰው መልእክት እያደረግክ ነው? ብዙ ሰው ይመስለዋል፣ ግን የኔ ሆቢ ነው። በቃ ዝም ብዬ እንደዛ የመከርበት ልምድ ስላለኝ ነው። ምክንያቱም ከልጅነቴ ጀምሮ ዝም አሁን ትምህርት ቤት ላይ 11 ምናምን ብታኝ አሁን ተረጋጋው እንጂ መንገድ ላይ ሄድ 5-6 ምናምን ተገርብቻለሁ። ሳር ካገኘው ከረበታለሁ። በቃ ማለት ከልጅነቴ ጀምሮ እንትን ያልኩት ነገር ነው፣ የሰራሁት ነገር ነው። ገና 8ኛ እድሜ ላይ ስፖርት በገባው ሰዓት ጨፍ ሄድኩ ምናምን ስሰራ ስለነበረ በቃ ይሆናላ። ብዙ ጊዜ እኔ ምን መሰለህ አሁን ብዙ ጊዜ ከሰዎች ጋር ምናምን ማውራት፣ ይሄ ብዙ ጊዜ ሙስሊም ያልሆነ ማህበረሰብ ጋር እንትን ስትል ወይ የምታሳልፈው የሆነ ስለ ሴቶች በማውራት ወይ ደግሞ በቃ በማይሆን ነገር ነው።
ስለዚህ እኔ እሱን እድል የምጠቀመው እሱን ነገር የምሸፍንበት ምንድን ነው በቃ ስፖርት ነው። ስፖርት ቤት እገባለሁኝ ብዙ ወሬ ይወራል ዝም ብሎ የለም ምናምን ከሴቶች ጋር ቆመው ምናምን እኔ ቀጥታ ወደ ስፖርት ነው የምገባው። እና የሆነ ሰዓት ላይ አሰልጣኛችን ቀረ 1 ሳምንት ምናምን እዛ ዝናብ ይዘንባል ምናምን እኔ እየሄድኩኝ በቃ የኔ ስራ ላይ ብቻ ነው ትኩረት ማድረገው እና የሆነ ሰው አለ ምናምን ነገር በቃ እኔ ሳልኖር በደንብ ሲሰራ ነበር ምናምን ብሎ ሳይድ ምናምን አለ። እኔ አላስተዋልኩም። እኔ በቃ የምወደውን ነገር ነው እየሰራው ያለሁት። እነሱ ግን ቁጭ ብለው ሳያወልቁ ምናምን ወሬያቸውን ሲያወሩ ምናምን አይነት ነገር ነው እና የኔ በቃ ሆቤ ነው። ደስ ይለኛል የሆነ ጭንቀቴ ምናምን በሱ ማውጣው የሆነ ስሰራ ምናምን ወደ ላይ ስትሄድ ትረሳዋለህ። ሲያመኝም እና እንደዚህ ሲያመኝም ይሻለኛል። ትከረበታለህ ስገለባበጥ ምናምን ስፖርት ሰራ ይቶኛል። ግን አሁን ማለት ነው ሰይድ የሆነ የቀን ውሎ ቢሰጠውና አሁን ከምግብ ከመስገድ ውጭ ስልክ ምናምን አይሰጥህም። ምንም አይነት ከኢንተርኔትና ከሶሻል ሚዲያ ርቀህ ራስህና በቃ ምናልባት ምግብ ትበላለህ፣ ሰላት ምናምን። ከዛ ሌላውን ትርፍ ጊዜ በምንድን ነው የምታሳልፍ? ምን ያህል ጊዜ አየር ላይ ታሳልፋለህ? የአየር ቆይታዬን ኦኬ። ከሱ ውጭ ምን ትሰራለህ ነው? ሶሻል ሚዲያ የለም፣ ኢንተርኔት ባይኖርህ ትበላለህ፣ ባይኖር ትበላለህ፣ ሰላት ይኖራል። ይሄን ብቻ ነው ታርግና ቀሪ ሰዓትን በምንድን ነው የምታሳልፈው? ኦኬ አሁን ላይ ነው እንስ ማሳለፍ ቢሰጥህ እንደዛ አይነት የሆነ አንድ ቀን እንደዛ አድርግ ተብለህ ከሶሻል ሚዲያ ከስልክ ምናምን ርቀህ በምግብና በሰላት ብቻ ነው የምታሳልፈው። ሌላውን ግን ለሰላት ነው መሬት የሚወርደው። ያው ምግቡና ሰላቱ እንዳሉ ሆኖ ኳስና አክሮባት ብዙ ጊዜ አሁን ደራሲዎች ለብቻቸው የሆነን ጊዜ ምናምን የሚፈልጉት ከሰዎች ነጠል ምናምን ብለው ብቻቸውን ሲሆኑ ይጽፋሉ። ግጥምም ከሆነ ይገጥማሉ። የሚሰማቸውን ውስጥ ኢሞሽናቸውን ይጽፋሉ ምናምን። ብቻ አንተ ብቻህን ስትሆን እንደሚሰማህ ነው። ስፖርት መስራት ምንም አያደርግም። ምንም ምድር ላይ የሚሰራው ነገር የለም። መከረባበት ብቻ እኮ አይደለም እኮ ኳስም አለ። እኔ ግቢ ያለው መከረባበት አይመችም ቦታዎች። ስለ ሶሻል ሚዲያ ስናወራ ቲክቶክ ላይ 1 ሚሊየን ገብቶ ነበረ በቲክቶክ አካውንቱ። ከዛ ያ ከተዘጋ በኋላ በምን ምክንያት ነበር የተዘጋው? ያው ብዙ ቪዲዮዎች ይጠፉ ነበረ። አብዛኛው የሆነ ያለ የሚያነካካ አይነት ቪዲዮዎች አሉ ብዙ። ስለዚህ ብዙ ቪዲዮዎች በጣም ብዙ ማለት ከመጠን 30-40 ቪዲዮ ጠፍቷል ከዚህ በፊት ማለት ነው። በዛ ምክንያት ነው እንትን ያለው። ከዛ አሁን ሁለተኛ አካውንቱን ስትከፍት ስንት ደረሰ? አሁን 400,000 ምናምን። ምናልባት ሁለት ዙር ነው የዛ ታሪክ ነው እኮ የተደገመ አይደል? የትኛው? የ10ኛ ክፍሉ ታታሪነት በውስጡ ስላለ እንደውም አስከፍቱልኝ። ለማስከፈትም ብዙ አልታገለም ልጁ። በር መዝጋት ብቻ ነው የሚጠበቅበት። ከዛ ቪዲዮ መቀጥቀጥ ነው። መጥቷል እንግዲህ ሰያ የምትሰራቸውን ኮንተንቶች ብዙ ሰው ጋር ተደራሽነት አለው፣ ብዙ ሰውም ያውቀዋል። አንተ ግን ስለ ኮንተንትህ ብታብራራልን ደስ ይለናል። እሺ ያ የኔ ኮንተንቶች ምንድን ነው? አንደኛ እውነተኛ መረጃ ሙስሊሞች ጋር ማድረስ፣ እንደዚሁም ደግሞ ሙስሊም ያልሆኑ ሰዎች ስለ እስልምና እውነተኝነት፣ ሰላማዊነት እንዲያውቁ ማድረግ። ይህንን ያደረግኩት ያው የሆነ ሰዓት ሙስሊሞችን ብቻ የሚመለከት ቪዲዮ ነው የምሰራው ሲጀምር ምናምን። ሙስሊም ካልሆናችሁ ምናምን ነገር ይህን ቪዲዮ አሳልፉት ምናምን። ከዛን ኮመንት ላይ በኢንቦክስ ምናምን እኛ ሙስሊም ያሉንም እኮ እናያለን እንከታተልሃለን እንደዛ ይሉሃል። በፊት ነው ወደ እሺ ተባልኩኝ። ከዛ በኋላ ነው በቃ ላይክ ሙስሊሞችን ብቻ ሳይሆን ሙስሊም ያልሆኑትን በተለይ ትኩረት የሚያደርግ ለምሳሌ የቁርአን ታምሮችን ምናምን በጣም ተደጋጋሚ አሁን ትልቁ አካውንት ላይ በጣም ነበር የምሰራው እና በጣም ደግሞ ብዙ ሰው ጋር ይደርሱ ነበረ። እነዛ ተአምራቶች ከሳይንስ ጋራ የተገናኙ ናቸው። አሁን ላይ ሰዎች በቀላሉ የሚረዷቸው ነገሮች ናቸው እና ኮንተንቶቼ በአጠቃላይ በቃ ብዙ ነገር ውስጥ ይገባል። ኸበር በሚለው እናጠቃለዋለን። እንዲህ አንድ እንትን አይደለም። መረጃ ምንጮች ከየት ነው? ያው የመረጃ ምንጮች አሁን የሀገር ውስጥ ሲሆን ታማኝ ከሆኑ መረጃዎች ነው የምንለው። የውጭ ምናምን ከሆኑ ደግሞ እንደዛው አረጋግጬ በደንብ ብዙ ቦታዎች ላይ ዲጋውት አድርጌ ነው እንደ የዳዋ ቪዲዮዎች ከሆኑ ደግሞ
ከሀዲሶች ሳይ ከሆኑ ሀዲሶች ምናምን ከቁርአን ነው የምሰራቸው። ምን አይነት ኮሜንት ይደርስ ነበር ግን ማለት አሁን ከዚህ አሁን ቅድም ከጠቀስከው ውጭ ይመስለኛል የሆነ ዋን ሳይድ የሆኑ ኮንተንቶች እንትን ይበዛባቸዋል። ምንም ያህል ሀቅ ላይ ብትቆምም ጫና ይበዛባቸዋል ብዬ አስባለሁ። አንዳንዴ ማስፈራሪያዎች ምናምንም ኤክስፔክት ይደረጋሉ። ምን አይነት ኮመንቶች ነው በአብዛኛውን ጊዜ የሚደርሱ አስተያየቶች? በግልም በግል እስካሁን ድረስ ምንም አይነት መጥፎ እንትን አልደረሰብኝም። ግን አንድ ጊዜ ግቢ ላይ ትዝ ይለኛል ምንድነው በግል ይሄ በጥሩ ጥሩ ሀሳቦች አስተያየቶች ነው በግል ማለት ነው። ግን አንድ ጊዜ ነው ያጋጠመኝ። በመኪና እየሄደ ነው ምናምን ነገር ግቢ ያለው ነው። ከዛ እንደዚህ እየሄድኩኝ ምናምን ነገር አንተ ቆይ ወየውልህ ምናምን ነገር ተባለ። በመኪና እየሄደ ነው ከፍቶ ከሩቅ ነው እኔ ልገልበጥበት ምናምን ሩቅ አልደርስበትም። ምንም ማድረግ አልችልም። ዝም ብዬ ምንድን ነው ሙስሊም ነው ሙስሊም አይደለም ምናምን ነገር ማለት ጀመር። ከዛ በጣም አስጨነቀኛ። ግቢ ውስጥ ሆና ሰው ይጠላኛል እንዴ ምናምን ምን አርጌ ነው ምናምን ቀይሶ ሙስሊም አይደለም ምናምን ማለት ጀመርኩና ከዛም በስንተኛው ቀን ነው በሳምንቱ ምናምን ደውሎ ፕራንክ ነው ምናምን አላለኝም። በጣም ነው የተናደድኩት። ወላሂ በጣም ብዙ ነገር ነው ያሰብኩት እኔ። በአካል ያጋጠመኝ ነገር ያ ነው። በጣም አስጨንቆኝ ነበር ስለ እንዲህ አጋጥሞኝ ስለማያቀኝ ማለት በአካል እሱ ነበረ። በተለይ የሰው ሀገር ነህ ምናምን እሱ ነበረ ትንሽ በአካል ያጋጠመኝ። ግን በኮመንት በውስጥ ምናምን ነገር ያው ብዙ ጊዜ ኢስላማዊ ነገር ስሰራ ወይም ሙስሊሙን ብቻ የሚመለከት ነገር ሰራ ምንም መጥፎ ኮመንት ደርሶኝ አያውቅም። አብዛኞቹ እንደውም ይሄ የ1 ሚሊዮኑ የተዘጋ ሰዓት ምናምን ቀዲ ሰው እንደዚህ ይወደኛል እንዴ ምናምን ስለዚህ በደንብ መስራት አለብኝ ምናምን እንድል ያደረገኝ ነገር ሰው ሙስሊም ማህበረሰብ ጋር ጥሩ በጣም አሪፍ ነው። ምንም አይነት መጥፎ ነገር አጋጥሞኝ አያውቅም። ግን አንዳንዴ ደግሞ ይሄ ሙስሊም ማህበረሰብ ብቻ ሳይሆን ሙስሊም ያልሆነውንም የሚያካትት አይነት ቪዲዮ ስትሰራ ደግሞ እነሱ አይነት ቪዲዮዎች ላይ በጣም አንዳንዴ ውስጥ ላይ ምናምን በቃ የሚሳደብ ሰው አለ፣ የሚያስፈራራ ሰው አለ፣ እንድታቆም ምናምን አይነት ነገር ለማድረግ የሚሰጡ ሀሳቦች አሉ፣ ኮመንት ላይም አሉ። በቃ እንደዚህ አይነት ሀሳቦች አሉ። ከዛ ውጭ ምንም ተስፋ የቆረጥክበት ሞመንት ምንም ከዚህ በኋላ አልሰራም ያልክባቸው የለም? እኔ በነገራችን ላይ የሆነ ነገር አልሰራም ምናምን መልሶ አይደለም ግን ጠንክሬ መስራት አለብኝ። የሆነ ነገር ለመጣል ሲሞክር ወይ ስወድቅ ድጋሜ ላይክ መነሳት እንደሚችል በአላህ ተስፋ አድርጌ በደንብ ለመስራት ሞቲቬት የሚያደርግ ምንድነው? ሶሻል ሚዲያን ሞቲቬት የሚያደርግ ቪዲዮ ለመስራት ቪዲዮ ለመስራት አሁን ከዚህ በፊት በሰሯቸው ቪዲዮዎች ብዙ ሀሳቦች ይደርሷል በውስጥ ምናምን እንደዚህ ያቆንኩት ባንተ ሰበብ ነው፣ ዘፈን ያቆንኩት አንተን ስሰማ ነው፣ እንደዚህ እየተጠቀምኩ ነው ሲሉ ያ ነገር በጣም እንድትሰራ ያደርጋል። አንድ ሰው መቀየር ማለት ትልቅ ነገር ነው። ያ ሰውዬ ከዛ በኋላ ሲሰራው በሀያቱ ለሌሎቹ ሲያስተምር አንተም ያጅዱ ተካፋይ ነው የምትሆነው እና አንተ ብትሞት እንኳን እነዛ ስራዎች ይቀጥላሉ። ያንተ ማንነት የሚገለጽበት ነው። ስለዚህ በደንብ ሞቲቬት የሚያደርጉኝ የሰዎች ሀሳብ የሚሰጡኝ ሀሳብ በተለይ ደግሞ ሰዎች በእኔ ምክንያት እንደተቀየሩ ሳስብ ሲነግሩኝ በጣም ሞቲቬት ያደርገኛል። እንትን ግን መጀመሪያ ላይ ግን ኮንተንት አሁን ቀይረህ ነው አይደለ? መጀመሪያ እንዳልከው የመጣው ይሄ 12,000 ፎሎወር ማን ያለ እነሱ ወደ ኢስላሚክ የመጣህበት ሞመንት እንዴት ነበር? መጀመሪያ ቲክቶክ እንደጀመርኩኝ በስፖርት ነበር የምጀምረው። በስፖርት በሚጀምርበት ሰዓት ላይ ዘፈኖች ምናምን ትጠቀማለህ። ዘፈን አልሰማም ግን ዘፈኖች ምናምን ነገር ራሱ ፕላትፎርሙ እንድትጠቀም ሰጀስት ያደርግሃል። በጣም አብሮ ይገባል። ከዛን እሱን እየለቀኩ ምናምን ነገር አይታይም። ብዙም ደግሞ የመቅረስ እድሉ የለኝም። ስልኬ ጥሩ ምናምን አይደለም። ስለዚህ ስልክ ምናምን ሳገኝ ነበር ስቀርጽ የነበረው። ከዛ ምን ማድረግ ጀመርኩኝ እንደዚህ ምናምን ብቸኛ የሆነ ሰው በጣም የዋህ ነው በጣም ጎበዝ ነው ምናምን ነገር የሚል አይነት ቪዲዮ ሰራው። በጣም ቫይራል ወጣ እሱ ቪዲዮ። እኔን አገኘኸኝ እኔ ስሜን ጠቅስ ምናምን ቫይራል ወጣ። በዘፈን ነበረ በነገራችን ላይ። ከዛን ቀጥሎ ደግሞ ምንም አይመለከተኝ ጉዳይ ውስጥ ምናምን ፍቅረኛ ምናምን ያልኩ መስራት ጀመርኩ። ፍቅረኛ እንዲህ ካለች እንዲህ ማለት ነው። ለምን አይመለከተኝም ዘይ
ስለ ምንም አላውቀው ነገር ነው ላይክ እያየው ነው ከሌላ ቪዲዮ እንዲህ በጣም ይሰራ ነበር እንደዚህ እቺን ነገር በቃ ድራት ነው እቺን ነገር ቫይራል መውጣቱን ተገገምተን ብለህ ማለት ነው። ከዛ በኋላ ገብቶ ነበረ። ግን አሁን ለምሳሌ ካነበብካቸው ውስጥ የገባ ሀሳብ ነበረ? ትንሽ የሚገባኝ ነገር አለ እንጂ ብዙም ግን ያው የሆነ ዝም ብለህ ላይ የምትረዳው ነገር አለ ውስጡን አላውቀውም። በቃ ዝም ብዬ ነው ላይክ እኔ ለመልቀቅ ያክል ነው እየሰራው ያለሁት። ከዛ የሆነ ሰዓት ላይ ዞር ብዬ ምናምን ማሰብ ጀመርኩ። ማለት እንደዚህ አይነት ልጅ አይደለሁም እኔ ዘፈን ምናምን ሰማ ልጅ አይደለሁም ምናምን። በጥሩ ሁኔታ ነው ያደግኩት። የኡስታዝ ያሲን ኑሩን ዳዋ ደግሞ በደንብ መከታተል ልጅ ነበርኩ። በዛ ነው ያደግኩት ምናምንና በቃ ማሰብ ጀመርኩ። ማለት ያሰብኩት እንዴት ነው እንደዚህ አይነት ነገር እየሰራው እኔ ላይክ አርጅቼ ምናምን ያሰብኩትኝ። ኦኬ ከዛ ሳረጅ እንደዚህ አይነት ኮንተንት እየሰራው አርጅቼ ምናምን ራሴን ሳልኩት አይመጣውም። ሼህ ሰይድ እንደዚህ መሆን የለባቸውም። ከዛ በቃ ራሴን ማስተካከል መቻል አለብኝ አልኩኝና በቃ ማለት ሶሻል ሚዲያን ዝም ብዬ እንደ ፈን ነገር ነበር ሰራ የነበረው። ከዛ ዝም ብዬ በቃ በፎቶ አርጌ ጥሩ መልእክቶችን እስላማዊ ጥያቄዎችን ምናምን መስራት ጀመርኩ። የሆነ ፎቶ እንደውም ይታወቅ ነበር ረመዳን ላይ የሰራዋት ፎቶ፣ በሷ ፎቶ ብቻ ነበር በቃ እስላማዊ መልእክቶችን ምናምን ስለቅ የነበረው። ከዛ በዛ ነበር በደንብ ፎሎወሮችን ያገኘሁት። ግቢ ገብቼ ማውራት የጀመርኩት በነገራችን ላይ አላወራም፣ ዝም ብዬ በፎቶ ነበር የምለቀው። ከዛ የሆነ ሰዓት ላይ የሆነ የሳላ ሀረር አሪፍ ስልክ አለው፣ ስልኩን ተቀበልኩና አንድ ቪዲዮ ሰራው። በጣም የምትወዱት ሰው አስታውሰዋለሁ ቪዲዮን፣ በጣም የምትወዱት ሰው እናንተ ቪዲዮ ላይ ኮመንት ቢያደርግላችሁ ምን ያህል ነው ደስተኛ የምትሆኑት። ነገር ግን እናንተ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ብታወርዱ ሰለላሁ ዐለይሂ ወሰለም አላህ በእናንተ ላይ 10 ሰላዋት ያወርድባችኋል፣ አስቡት ምናምን ነገር ብዬ ቪዲዮን ለቀኩት። በጣም ታየ ምናምን ነገር በጣም በቃ አሪፍ ሆነ። የመጀመሪያ አውርቼ ቫይራል ወጣው እሱ ነው። ከዛ በኋላ ዩቲዩብ ላይ ያየሁት እሱን አኑን ሚዲያ የሚባል ዩቲዩበር ላይ ያየሁት እንዴ ምናምን በእኔ ሪያክሽን ሲሰራ ምናምን ዶርም ላይ በጣም እከታተለው ነበርና ዶርም ዩቲዩብ ላይ ተለቀቅኩ ምናምን ብዬ አሳየኋቸው ምናምን ዩቲዩብ ጀመርኩ በሱ ሰበብ አኑን በሚባል እንትን ማለት እና የዩቲዩብ የቲክቶክ እና ዩቲዩብ አጀማመሬ ይሄን ይመስላል። ከዛ እንዲህ ነው ማርጀት አልክ። እንዲህ ነው ማርጀት ትዝ ይላችኋል ፕሮፋይል ፒክቸር እየሰራ ያስቀይር ነበር። አዎ በጣም የብዙ ሰዎችን ፕሮፋይል ያስቀየረ ሰው የሆነ ሰዓትማ በቃ ይሄ የሙስሊሞች መገለጫ ነው እንደ አይነት ነገር ተብሎ ነበር። የሆነ ፕሮፋይል ቪዲዮዎች ኮሜንት ላይ ከገባህ እኮ ጠቅላላ ነበረ እና ትንሽ ስልክ ላይ ምናምን ጎበዝ ነበር ማለት ቶሎ ነው ስልክ ያስኩትኝ። ቴክኖሎጂዎች ላይ ምናምን ነገር ቶሎ ነበር እንትን ያልኩት። ኢቨን ዩቲዩብ መክፈት ራሱ ያየሁትኝ የዩቲዩብ የህንድ የህንድ ቪዲዮ አይቼ ነው። የህንድ ቪዲዮ ላይ እንዴት ዶስቶና ይሄ አቀርባሃናሃ ምናምን በደንብ እከታተል ነበር በሱ ሰበብ። የህንድ አስተማሪ ቪዲዮዎችን አያለው የቴክኖሎጂ በህንደኛ በብዛት ህንደኞች ማይገቡበት ነገር የለም። በነገራችን ላይ ህንዶች ለምሳሌ የሆነ ነገር ፈልገህ ሌላው ማህበረሰብ ካልሰራው ህንድ ሰርቶታል። አሁን ያልከውን እስኪ ድገመው። ዶስቶና ይሄ አቀርባሃናሃ ምናምን ምን ማለት ነው ጀምሩት አላውቀው ነኝ። ሲጀምሩ እንዲህ ብሎ ነው የሚጀምሩት ሁሉ ምናምን ነገር የእንደ ሀሳብ ማን ነው እና በዛ ቴክኖሎጂ ላይ ጥሩ ስለነበርኩ ይሄ ተምሬ ምናምን አይደለም ፕሮፋይል መፍጠሩ ምናምን የሆነ ሀሳቦችን አመጣለሁኝ በዛ እፈጥራለሁ። በነገራችን ላይ የፕሮፋይሎቹ እንትን ትርጉም ራሱ ነበረው። ይሄ ማለት ይሄ ነው። ለምሳሌ አይካኖቹ ማለት ነው ምናምን በሚደርስ እንዲህ ስለሆነ እንዲህ ምናምን ብዬ ነበር ምሰራው። እና እኔ ዩቲዩብ እንደዚህ ከዩቲዩብ እያየ የሰራሁትን ነገር ልንገራችሁ። ድንች ላይ እሱን ታውቁታላችሁ? ሁሉ የሞከረ ነው እየሳቀ ያሉ ማህተም ነው አይደለም፣ ቻርጀር በድንች ቻርጀር ምናምን ተብሎ አልሞከራችሁትም? እሱን እኔ አሁን ሞክሬያለሁ። ምን ትሆኑ ይሰራል? ኧረ ምን ይሰራል? ሰሩበት እንጂ የቤቱን ድንች ጨርሽ። እንዴት ነበረ ባላ ድንቹን የሆነ ነገር አድርገው ይቆርጡታል። ከዛ የሆነ ውሃ ውስጥ ያደረገ ብረት ነገር ያስገባል ምናምን። ከዛ የቻርጀሩን ቦክስ ድንቹ ላይ ተሰካዋለ ምናምን። ከስልኬ ነው አላልክም? ብያለሁ። እንደዚህ በቃ ተጫውቶብኛል። ይህ እንደዚህ አይነት ነገር ነበር ሲሞክሬ ነበር። አላኩልያል ወደ ሶሻል ሚዲያ ሳያ
ጠቅላላ አድርገን እንታነሳለን የምፈልገው ሀሳብ ምንድነው? አንደኛ እንደ የኢስላሚክ ኮንተንት እንደሚሰራ ሰው ኢስላሚክ ኮንተንት ክሬተሮችን አንተ ጋር ያለ ሀሳብ፣ ሁለተኛ እንደ ተመልካች ሙስሊሙ ኦዲየንስ ጋር ያለውን ነገር ደግሞ ብታነሳልኝ ካንተ ብንሰማ በጣም ደስ ይለኛል። ምን አይነት አመለካከት አለ? ምናልባት እንደ መጨረሻና ማሳረጊያ ጥያቄ ከሶሻል ሚዲያ ጋር ታርጌት የምታደርገው ወይም መፍጠር የምትፈልገው ምንድን ነው? ሶሻል ሚዲያ አሁን የሰራህበት ባለው ሙስሊሙ ዓለም ላይ ይሄን ነገር ፈጥሬ ነው ማለፍ የምትፈልጋል? እነዚህን 3 ተከታታይ ጥያቄዎች ብትመልስልን ደስ ይለኛል። የመጀመሪያው ጥያቄ ላይ እንደ ሙስሊም ኮንተንት ክሬተር ምን ታስባለህ ማለት የምትወደው የታዘብከው ምናምን? እንደ ሙስሊም ኮንተንት ክሬተር የታዘብኩት ነገር ምንድን ነው? አንድ ላይ የመስራት ነገር የለም። አንድ ላይ ሰፖርት የመደራረግ ነገር የለም። አንዳንድ የሚያገናኙ ነገሮች ተፈጥረው በዛ ምክንያት የተወሰኑ ነገሮች ተሻሽለዋል። እንደ ሙስሊም ኮንተንት ክሬተር ብቻ ካነሳውኝ እንደ ሙስሊም ኮንተንት ክሬተር ሁላችንም የምንችለውን ነገር እያደረግን ያለ ነው ብዬ አስባለሁ። ከዚህ በላይም መስራት ይጠበቅብናል። ነገር ግን እንደ ሙስሊም ኮንተንት ክሬተር ብቻ ሳይሆን እንደ መላው ሙስሊም ሶሻል ሚዲያ ተጠቃሚ ደግሞ ላንሳ። እንደ ሶሻል ሚዲያ ተጠቃሚም እንደ ሰሪም ኢስላሚክ ኮንተንት ክሬተር ያልሆነ ሙስሊሙ የሚያማክል ነገር ሳወራ ትንሽ ግራም ያጋባ ነገር አለ። ላይክ ሙስሊሞች ነን ወይ የሚያስብሉ አይነት ነገሮችንም ታዘባለህ። ማለት ትሬንድ ስለመጣ ብቻ ትሬንድ የሚሰራበት፣ የሆነ ሰው አጀንዳ ስለሰጠ ብቻ አጀንዳውን ማራመድ አይነት ነገር ታያለ። በተደጋጋሚ የምናየው ነገር ምንድነው? ሙስሊም ሴቶቻችን ወዴት እየሄዱ ነው ያሉት? በጣም ከመጠን በላይ ከጊዜ ወደ ጊዜ እየተባባሰ ያለበት ሁኔታ አለ። እኔ ብዙ ቪዲዮዎችን ሰርቻለሁ ስለ ሙስሊም እህቶቻችን፣ ሀዲሶችን፣ ዳዋዎችን። ነገር ግን ታስፈራራለህ ምናምን የተባልኩበት ጊዜም አለ። ከመጠን በላይ በጣም እያስፈራራህ ነው የተባልኩበትም ጊዜ አለ። ዳዋ በሁለት አይነት መንገድ ነው የሚደረገው። ታበስራለህ፣ ታስፈራራለህ፣ ታስጠነቅቃለህ። ኡስታዞቻችን እዚህ ነገር ላይ በደንብ ገብተው የሙስሊሙ ማህበረሰብን ችግር፣ የወጣቶችን ችግር፣ የሙስሊም ሴቶቻችንን ችግርና እንደዚሁ ነው ስህተቶቻቸውን በደንብ ቢነግሯቸው ብዬ ሀሳብ አቀርባለሁ። ሌላኛው ደግሞ የተመልካቹ ጉዳይ ላይ ደግሞ ስናይ ምንድነው የማየው ነገር ላይክ በጣም ወሳኝ የሚባል ነገር ላይ ብዙ ጊዜ ሙስሊሙ ማህበረሰብ የለም ማለት ትችላለህ። ሙስሊሞች አንድ ላይ ሆነ የሆነ ነገር ማሳካት ምናምን ማይችሉበት ጊዜ ላይ የደረስንበት ያለንበት ሁኔታ አለ። ማለት ሙስሊም ያልሆነ ሰው ኮንተንት ክሬተር ከሆነ እሱ ለብቻው የሚያሳካውን ነገር ሁሉም ሙስሊም ኮንተንት ክሬተር ተሳክቶ የሆነ ነገር በቃ ምንም መፍጠር እንደማይችል የምትታዘብበት ጊዜ አለ። ምክንያቱም ይሄ በጣም ወሳኝ የምትለው የሙስሊም ማህበረሰብ እሴት፣ የሙስሊም ማህበረሰብ ጉዳይ ላይ ሳይሳተፍ ነገር ግን ማይመለከተው እንትና ተፋታች፣ እንትና ታረቁ፣ እንትና እንደዚህ ገባ ምናምን ሙስሊም ማይመለከተው ጉዳይ ውስጥ ግን በቃ ፊት ሆኖ ምናምን ሲመራ ሲያራግብ ምናምን ታየዋለህ። እና ይሄ ከኔጌቲቭ አንጻር የታዘብኩት ነገር ነው። ነገር ግን ጥሩ ነገሮችን ትታዘባለህ። ሞር አሁን ላይ የኡስታዞችን ዳዋ የነ ሀምዛንም አላህ የሚለውን ኮንተንት በጣም በተደጋጋሚ ደግሞ እኔ በደንብ ስክሮል አረጋለሁ ዩቲዩብ ላይ ምናምን ስለምሰራ በቃ እነሱን ነገሮች በመስራት ቲክቶኩን የማስለም ነገር ደግሞ አለ። ደስ ይላል። በጣም ሰፖርት የሚደረግ ነገር ነው። የኡስታዞችን ረዣዥም ዳዋዎች የቆራረጡ ምናምን የሚለቁ ደግሞ ሰዎች አሉ። ሀይረ ነገርን በማዳረስ ላይ ደግሞ እንዲሁ ደግሞ በጣም እየሰሩ አሉ። ሸር ነገርም ደግሞ ሙስሊም ሆነው ሙስሊም የሚያሰድቡ ምናምን ደግሞ አሉ። እነዛን ስራቸውን እያበላሹባቸው ያሉ እነዛ ይታገላሉ። እና ሁለት ነገር ነው ተካፍሎ የማየው። በዚህ በኩል ዲኑ ላይ ጥሩ ነገር ለመስራት ሙስሊሙ ማህበረሰብ ለመጥቀም ኡማውን ለማስተካከል የሚለፉ ሰዎች አሉ። በዛ ደግሞ የሚያበላሹ ሰዎች አሉና በጥሩም በመጥፎም ጎን አለ። መጥፎዎቹ ወደ ጥሩ ወደ ሀይር ነገር እንዲመጡ እስልምና ከህይወታችን ጋር ሁሌ የሚገናኝ ነገር ነው። ስለዚህ ችግር ያለው ነገር ምንድን ነው? እስልምና ከህይወታችን ስንለየው የእስልምና ህግጋትን ስንጥስ የዛኔ በቃ ነገሮች ይበላሻሉ፣ ትውልድ ይበላሻል፣ ኡማው ይበላሻል። ና እስልምና ሁሌ አብሮ ሚሄድ ነገር ነው። ከቴክኖሎጂ ጋር ከዘመናዊነት ጋር ሚሄድ ነገር ነው እና አብሮ ባንለየው ብናስኬደው ላሉ። ምናልባት እንደ ሰይድስ የሆነ ማድረግ የምትችለው ሶስተኛው ጥያቄ እሱ ማድረግ የምትፈልገው ማሳካት የምትፈልገው በተለይ አሁን ካነሳኸው ጉዳይ ጋር ተያይዞ ከዛ ደግሞ ሌሎችም የራስህ የኔ የምትላቸው ፐርፐዞች ይኖራሉና
ሰይድ ምን ቢያደርግ አሁን ያልካቸውን አይነት ችግሮች መፍትሄ ማበጀት ይችላል? እሺ በእኔ በኩል ማድረግ የምፈልገው ነገር በመጀመሪያ በደንብ የዲን እውቀት ላይ መስራት ፈልጋለሁ ራሴ ላይ እሱን ነገር በእኔ በኩል መስራት ፈልጋለሁ። ከዛ በኋላ ደግሞ ሙስሊሙ ማህበረሰብ ጋራ ያለውን ችግር ይሄ አሁን የሚታየው ነገር ምንድን ነው? ዲንን መለየት ነው። ከዘመናዊነት ጋር ለመሄድ ከትሬንድ ጋር ለመሄድ ከዲን ውጪ ነው እየሄዱ ያሉት። ከዘመናዊነት ጋር ዲንን በደንብ ማስኬድ ይችላሉ። ለቪው ተብሎ ለፎሎወር ተብሎ ፎሎወር ምንም አይጠቅም ነገር ነው። 1 ሚሊዮን ፎሎወር ነበረኝ ተዘግቷል። በአንድ ቀን የሚዘጋ ነገር ነው። ነገር ግን ብዙዎች ማንነታቸውን እስልምናቸውን ለፎሎ ብለው ለታዋቂነት ብለው የሚጥሉ ሰዎች አሉ። ሰዎች ታዋቂ ከሆኑ በኋላ ታዋቂነታቸው ቆጭቷቸው ብዙ አይነት ነገር እያደረጉ ያሉበት ዘመን ላይ ነው የምናየው። በቃ ምን አለ ታዋቂ ባልሆንኩ ብለው ራሳቸው እንደሞተ ሰው የሚገልጹ ብዙ አይነት ነገር በጣም ጥሩ ነገር ይመስላቸዋል። ነገር ግን አላህን አስከፍታ አንተ ታዋቂ ብትሆን ምንድን ነው ጥቅሙ? በሀይር ነገር ደግሞ አላህ ታዋቂ ካረገ ጥሩ ነው። ስለዚህ እንደ እኔ ማድረግ የምፈልገው ነገር ምንድን ነው? ይሄንን አስተሳሰብ ሙስሊሙ ማህበረሰብ ጋራ መፍጠር፣ እንደዚሁም ደግሞ እስልምና ከዲን ጋራ እንደሚሄድ ሙስሊም ያልሆኑ ሰዎችም በደንብ እስልምና እንዲረዱትኝ ምን እንደሚመስል እስልምና ወደ እስላም እንዲመጡ እነዚህን ነገሮች ማሰራጭ እና በእኔ በኩል ደግሞ ሀይር ነገሮች ላይ መስጊዶችን በማስገንባት በጣም ብዙ ሀይር ነገሮች ላይ በእኔ ኢንፍሉዌንሰር መስራት እፈልጋለሁኝ። እንግዲህ አላህ ያሳካል ኢንሻአላህ። መስጋኒም እየዘጋን እያጠቃለልን አይደለም። አሁን ሳያ ካነሳ አንጻር ላይ ማለት ነው እንዳልከው የሆነ ማህበረሰብ የሆነ ትውልዱን እየገነባ ነው ቲክቶክ ላይ፣ የሆነ ደግሞ እንዳልከው እያጣረሰው እና እኔ የምረም ሰው እየተገነባ ነው ሀቂቃ ማለት ነው። የምታያቸው በአንተም ኮሜንት የምታያቸው ይኖራሉ፣ ኢንቦክስ መጥተው የሚያወሩ ይኖራሉ። እና እንደ ሀሳብን በእኛ ራሱ ከጀመረን ትንሽ ጊዜያችን ነው። ኮሜንቶች የምትከታተሉ ከሆነ ሀቂቃ የኔ ህይወት በምን ያህል እንደለወጣችሁት አላህና እኔ የማያውቀው ምናምን የሚሉ ብዙ ኮሜንቶች አሉና ይሄ እነዚህ ነገራቶች አልহামዱሊላህ በፖዚቲቭ እየሄደ ያለው ማህበረሰብ እየደረስን ነው ሚዲያ ላይ ያለው ማለት ነው። ግን እንዳልከው ደግሞ ችግር እየመጣ ያለው እዚህ ጋር እያመጣህ እያሳደክ ያለውን ነገር ደግሞ ሌላ መጥቶ ደግሞ ከስር ሲልብህ ትልቅ ተግዳሮቶች ይገጥሙናልና ያ ነገር ላይ ሁሉም ነው አንድ ላይ ሊሰራ የሚገባው ብዬ አስባለሁ እንጂ ሳያ ለብቻ ስራ፣ አንዋር ለብቻ ስራ፣ አኒስ ሀምዛ እየተባለ ሁሉም እኛም የሆነ እንዲህ በጎጥ የምንታይ ከሆነ ምንም ለውጥ የሚመጣበት ነገር ያለ አይመስለኝም። እና አንድነቱ ላይ ጀስት ሁሉም ቢረባረብ ምንም ቢል እንደ ሌላው እንደሚረባረብ እኛም ለኸይር ነው እንረባረብ እና እዚህ ላይ በደንብ ፎከስ ብናደርግበት ብዙ ለውጥ ይመጣል ብዬ አስባለሁ። በደንብ ሰይድም የሆነ እንትን ሰጥቶናል። አቅድም ስናረጅ እንዴት ነው ምን ሆነው በዚህ አይነት መልኩ ነው ወይ የምንቀጥለው? ማለት እንትና ብለህ ጀጅ የምታደርገው ነገር ላይኖር ይችላል። የሆነ ያህል ፊገር ከሆንክ በኋላ ያ እንትና አንተም ልትሆን ትችላለህና ማርጀት ሲመጣ ሰይድ እንዳለው በጣም ትልቅ የወሰድኳት ትምህርት ነች። ምክንያቱም አሁን ላይ ያለ ያን ያህል እንትን ላይል ይችላል፣ አዌርነሱም ላይኖርህ ይችላል፣ ኢግኖር የምታደርጋቸውም ድምጾች ይኖራሉ። ነገር ግን ወደፊት ደግሞ አንተን ሊከተሉ የሚችሉ ሞዴል የሚሆኑ ሶሻል ሚዲያ ያስቀምጣል ማንኛውም ሰው። አሁን ዛሬ 1 ሚሊዮን አካውንት ተደለተ፣ ነገር ግን ቪዲዮዎች አልተደለቱ የሆኑ ሰዎች ጋር ይቀመጣሉ። ነገ ከነገ ወዲያ ደግሞ መውለድ አለ፣ ማሳደግ አለ። ያ ያደገው የተወለደው ልጅህ ደግሞ ያንተን ስራ ሲያይ ማለት ምን ልል እንደሚችል ማሰብ፣ ከዛ ደግሞ ባጠፋናቸው ምን አይነት ሪዝን ሰተን ማለፍ እንደምንችል አይገባኝም አንዳንዴ። ያው ጀጅመንት ሳይሆን ጀስት ለራሳችን መጠየቅ ያለብን ጥያቄ ነው ብዬ ስለማስብ። ከዛ ግን ምናልባት ሰይድ አሁን ላይ ያለህበት ስታተስ አለ፣ የኑሮ የስራ ሁኔታ ማለት ነው፣ ሶሻል ሚዲያም ጋር በተገናኘ አሁን ላይ እየኖርክ ያለኸውን ህይወት ስታስበው የነበረው ነው ወይስ ከሆነ ተርኒንግ ፖይንት በኋላ ያንተ ህይወት ሌላ አይነት አቅጣጫ ይዟል? ወይስ ድሮ ልጅ ላይ እያለህ ስታስባቸው ስታልማቸው የነበሩ አይነት ህልሞችን ነው እየኖርክ ያለኸው? ያው ህፃን እያለኝ ትልቅ ደረጃ እንደምደርስ አውቃለሁ፣ ፋይናንሻሊም በዲንም። ግን የሆነ ሰዓት ተርኒንግ ፖይንት ብዬ ማስበው ነው አሁን ሶሻል ሚዲያ ላይ እንደዚህ ሆናለሁ፣ እንደዚህ እታወቃለሁ፣ እንደዚህ እሰራለሁ ብዬ አላስብም። ምክንያቱም የኔ የህፃንነት ህልም የነበረው እግር ኳስ ተጫዋች መሆን ነው፣
ስፖርተኛ ስለነበር በዛ ነው እቀጥላለሁ ወይ አሰልጣኝ ሆናለሁ ወይ እግር ኳስ ፕሮፌሽናል ተጫዋች ሆናለሁ ብዬ ነበር ማስበው። ከሆነ ሰዓት በኋላ የተቀየረው ነገር ምንድነው ይሄ በእስላማዊ ኮንተንት መታወቅ፣ እስላማዊ ኮንተንት ላይ መስራት እንጂ ላይክ በፋይናንሻል እና በዲን ጉዳይ ከበፊቱ ማስበው ላይክ ትልቅ ደረጃ እንደምደርስ አስባለሁ። እንደውም የሆነ ሰዓት 10 የወደኩ ሰዓት ይሄ ነገር ከሸፈ እንዴ ምናምን እያልኩ ነበር። 11 12 ምናምን ላይ ስትኖር የሆነ ትንሽ የኑሮ ነገር ይገባሃል ምናምን ነገር ይዛን እንደዚህ በቃ ልሆን ነው ምናምን እላለሁ እንጂ ትልቅ ደረጃ እንደምደርስ አውቃለሁ። እንደዛ ነበር ማስበው። ግን አሁን ላይ አልহামዱሊላህ ጥሩ ነኝ። ፋይናንሻልም አልহামዱሊላህ ማዘርን ሰፖርት እያረኩ ነው በሚችለው አቅም። እንደዚሁም ደግሞ በዲኑ ላይም ደግሞ እየተንቀሳቀስን ነው። ኢንሻአላህ ከዚህ በላይ ከፍ ያደርጋል። ኢንሻአላህ ከዚህ በላይ እንሰራ አላህ ያደርጋል ኢንሻአላህ። ሶሻል ሚዲያ ጋር በጣም አሪፍ የሆነ ሀሳብ አንስቶልናል። ከማንም ያላገኘ ነው ሀሳብ አኗር አንተም ያነሳው ሳረጅ ነገ ከነገ ወዲያ በዚህ መልኩ ነው ወይ ማረጀው? ሶሻል ሚዲያ ላይ ብቻም ሳይሆን ግዴታ ሶሻል ሚዲያ ላይ የወጣ ሰው ብቻ መሆን አይደለም ጥሩ ሰው መሆን ያለበት ብዬ አስባለሁ። ሁሉም ሰው ባላችሁበት ቦታ ጥሩነታችሁ ለራሳችሁ አልፎም ለምትወልዱት ልጆቻችሁና ለዘራችሁ ይደርሳል። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ነቢ ሙሳን አለይሂ ሰላም ከኸዲር ጋር አገናኝቷቸው ከዛ በኋላ ኸዲር ሶስተኛው ተአምር ላይ ሲደርሱ መርከቧን ከበሱ ልጁን ከገደሉ በኋላ ያንን ድልብ ሊትወርቅ ከደረሰች ቤት ውስጥ ሲያወጡ ለምንድነው ይህንን ድልብ ከስር የወርቅ ድልብ ከስር ያወጣህላቸው ለነዚህ ህፃናት ለነዚህ ሰዎች? ምክንያቱም ፈአበው አን يضيفوهم ለሚለው ብዙ ምግብ እንዲመግቧቸው ከለመኗቸው እምቢ ከተባሉበት እዛች መንደር ውስጥ ነው ሊወድቅ የደረሰን ቤት በነጻ አስተካክለው ያቆሙላቸው። ለምንድነው ይሄንን ነገር ያደርክላቸው ለነዚህ ሰዎች? እንደው ብትፈልግ ኖሮ እኮ لو شئت لاتخذت عليه اجرا ብትፈልግ ኖሮ ይሄንን ከሰራህ በኋላ በሚከፈለን ክፍያ ምግብ መብላት እንችል ነበር ብለው ነብዩ ሙሳ አለይሂ ሰላም ሐሳብ አቀረቡ። ኸዲር ምናሉ አላህም ቁርአን ላይ ያስቀመጠው ምክንያት ነው። ለነዚህ ሰዎች እምቢ ብለውን ከገፉን እዛች መንደር ውስጥ ለነዚህ ህፃናት በነጻ ሊፈርስ የነበረውን ከስር ወርቅ ያለበትን ቤት በነጻ ያቆምኩላቸው ወካነ አቡሁማ ሷሊሃ አባታቸው በጣም ደግ ሰው ነበረ። በጣም ደግ ሰው በጣም ምርጥ የአላህ ባሪያ ነበር። የሱ ደግነት ወደ ልጆቹ ተላልፎ እነዛ ልጆች ከስር የወርቅ ድልብ ስለተቀመጠላቸው የከተማው ሰው እነዚህ ህፃናት ናቸው ብለው በግፍ ያንን ወርቅ እንዳያወጡባቸው ስማቸው ያልተጠቀሰ ማንነታቸው የማይታወቅ ሐታ ነቢ ሙሳ አለይሂ ሰላምና ኸዲር እንኳን የማያውቋቸውን ሰዎች በደግነታቸው ብቻ ሁለት ደጋግ የአላህ ባሮችን ልኮ እነዛን ሰዎች ታደገ። ሶሻል ሚዲያ ላይ ስለተወጣ ብቻ ሳይሆን ነገ ከነገ ወዲያ በዚህ ስራ እስከ መጨረሻው አርጅተን ሞተንበት አላህ ዘንድ የምንገናኝበትን ስራ ነው መስራት መቻል ያለብን። ሰው ፊት ስንቆም ለዚህ ነው ቤት ሁሌ ባባ ሲናገር ይላል ስደውልላችሁ የት ናችሁ ብዬ ስጠይቃችሁ ለመናገር የምታፍሩበት ቦታ አትሆኑ ይላል። ለመናገር የምታፍሩበትን ስራ እንኳን አትስሩ። አላህ ፊት ነገ ሁሉም ጥያቄ ለምንድነው ይሄን የሰራው ነው። ምክንያታዊ ሆነን ብንሰራ በጣም ተቻ ያደረገኝ ከዛ ኮንተንት ሺፍት ካረከባቸው ምክንያቶች አሳማኝ ምክንያቶች ስለሆኑ ማለት ነው። ፎሎወር ልክ ነው። ፎሎወር በጣም ሊያስገኝ ይችላል። ላይክ በጣም ያስገኛል። ትሬንድ ነው። ከትሬንዱ ጋር ሊያራምድ ይችላል። ግን አታረጅበትም። መልካም ስራ መስራት ለኛ ጋር ብቻ ሳይሆን የኛ መልካም ስራ ወደ ልጆቻችንና ወደ ዘራችን በሙሉ ይተላለፋል ማለት ነው። ዛሬ ካነሳቸው ሀሳብ በጣም የወደድኳቸው ሀሳብ ይሄ ነው። ውድና የተከበራችሁ ተመልካቾቻችን እንደ ሀሳብ ፖድካስት ልንዘጋ ነው። መዝጊያው በር ላይ ደርሰናል። እንግዲህ እንደተለመደው እንግዶቻችን ሲመጡ የቤቱ የፖድካስቱ መዝጊያ ወግ አለው። በወግ ማዕረግ ነው የምንዘጋው። በተከበረው እዚህ ጋር የምታዩቸው የሁሉም ሰው ጥያቄ እኛም ጥያቄ የሆነውን የብዙሃኑ ህዝበ ሙስሊሙን ጥያቄ ወደ እናንተ እናደርግ ወደ ሰይድ እናቀበራራኝ። ገምት ምን ሊሆን ይችላል? አውቀዋለሁ ንገረኝ። የታወቀ ነው። በልጅነቱ 2 ሴቶችን አንበርክኳል ሊቀጣ። ከዛ አድጎ ደግሞ ፈተናዎች በዝተውበታል። ከዛ ባለፈ የሆኑ ተያያዥ ሀሳቦችን ወደ ሶሻል ሚዲያ ካጋራ በኋላ በመሀል ደግሞ ትቶ ወደ ዲኑ ገብቶ እስልምናውን እየከደመ ዲኑን እያገለገለ የሚገኝ ወጣት ነው።
ሰይድ ከማል መርሀባ አላገባህም? ምን ነበረ በሉ የተባለው? ማግባት ትፈልጋለህ? ለምን አትበሉ ነው። ለምን አትበሉ? ማግባት ትፈልጋለህ? አሁን ላይ አሁን የታለች? እንደዚህ አድርገን እንጂ ጣት ያስገብተን ዝም ብሎ አሁን ስመጣ ተሰጥቶኝ ነው። እንትን ነው ከቤት ምን ከወንድም ማባረሪያ ነው እንዳያስቸግሩ በሚለው። እሺ አንሳልን። ይሻላል። ምን ይሻላል? እሺ ጎጆ ወጣል። ከዚህ በፊት ቀደም ሲል ባነሳው ሀሳብ ጎጆ መውጣት እንደሆነ አይተኸዋል? ጎጆ መውጣት አይቼዋለሁ። ብቻህን ብቻ እንዴት ነው ታዲያ? በጣም ከባድ ነበር። ግን ያው እዛ አላድርም ግቢ ነበር ማድረው። ያው እንትን ያልኩትኝ የወጣሁትኝ ምንድነው ኮንተንት ለመቅረጽ ብቻ ነው። እዛው ሲደክመኝ ለማረፍ ነው። ግን ያው በትንሹ አይቼዋለሁ እንጂ ያው እዛ እንትን እቃዎቹን ምናምን የገዛዛሁትኝ ለመቅረጽ ያክል ነው እንጂ እዛ ለመኖር አይደለም። ከትዳር ጋር በተያያዘ አንድ ሀሳብን ስታጋራሽ ሰምቻለሁ። 2 ሚስት የማግባት አቅሙ ሲኖረኝ ነው ማገባው አሉ ብሏል። 2 ሚስት ነው የሚያገባው ምናምንም ብሏል። እሺ እኔ ያን ያልኩት ከጥያቄ ለማምለጥ እንጂ ለምን አታገባም ማለት ሶሻል ሚዲያ ላይ እስካለህ ድረስ በጣም የምትጠየቀው ጥያቄ ነው። ለምን አታገባም ማግባት አለብህ ምናምን ሲሉ እቺን ነገር ለምን አልጠቀማትም? እኔ ፈጠራ ነው ነው 2 ሚስት ማግባት ኢኮኖሚካል ደረጃ ላይ ስደርስ ነው ምናምን ነገር ብዬ ለማምለጫ አውራውት ሰዎች እንዳለ 2 ሚስት ነው የምታገባው አሉ። ኦኬ እንጂ አንድ ነው ነው አዎ አቅሙ ብቻ ነው የ2 ሲሆን ቅድሚያ አንዷን ላግባ ከዛን እያየን እንጨምራለን። የምታስቀምጣቸው ምክንያቶች እያየን እንጨምራለን። ያ እንደ ሁኔታው አንዳንድ ይደረስ እንጂ አንድ ካገባው ግን በቂ መስለኛል። የምታስቀምጣቸው ምክንያቶች ምንድን ናቸው? መስማት ከቻለ ፈቃደኛ ከሆንክ አሁን ላለማግባት ነው። አሁን ላለማግባት በመጀመሪያ ደረጃ ህጻን ነኝ። ያው በፋዘር ወጥቼ ነው ምናምን ጓደኞች ስጋ ጺም አላወጡ። ሌላኛው ደግሞ ያው አላህ ያለው ሰዓት ነው የምታገባው። ኢኮኖሚካሊ ጥሩ መሆን አለብህ። በዲን አሪፍ መዘጋጀት አለብህ። ሳይኮሎጂካሊ መዘጋጀት አለብን። እኔ አሁን ከግቢ የተመረኩ ተማሪ ነኝ። መስራት አለብኝ መጀመሪያ። ከሰራው በኋላ መቼ የምትደርስ ይመስላል? የዛሬ ፕላን አርጋሃል? ግን በፊት በጣም ረዥም ነበር ፕላን ማድረግ። ረዥም ስለ በጣም ብዙ አመት እቆያለሁ ብለህ ነበር። ከዛ በኋላ ግን ማሳጠር ጀመርኩ። ማጠር አለበት። ቀጣይ አሁን 2 አመት ኢንሻአላህ። ግን ቀጣይ ስመጣ ማለት 2 አመት እዚህ ፖድካስት ላይ ስመጣ እንዳልል ኢንሻአላህ አላህ ያለው ሰዓት ላይ አገባለሁ ኢንሻአላህ። አላህ ያግዝ። አሚን። በደንብ ዱአ አድርጉልኝ ኢንሻአላህ። እንግዲህ ከሰይድ ከማል ጋር ከባልደረባችን ሰይድ ከማል ጋር የነበረን ቆይታ በጣም አሪፍ ነበረ። በጣም እንደዚህ ይሆናል ብዬ ግን አልጠበቅኩም ነበር። እንደዚህ ይሆናል ብዬ አልጠበቅኩም ነበር። ፖድካስቱ ከጠበቅኩት በላይ ነው። በጣም አሪፍ እንግዳ ነበር። እናንተም ሪከመንድ ስታደርጉን የነበራችሁ ታውቁታላችሁ ማለት ነው። ሰይድን በጣም የሚያውቁ ሰዎች ናቸው ማለት ነው ካልቀረቡት ሲል ስለመጣህ እጅግ አድርገን እናመሰግናለን። ጊዜን ሰውተህ ከኛ ጋር የሁሉ ስላሳለፍክ አክብረህን ስለመጣ አላህ ያክብርህ። ለሌሎች ስራዎች ደግሞ በደንብ እንገናኛለን ብዬ አስባለሁ። ኮንተንቶችን በደንብ መከታተል እንጀምራለን። እንዳትደክም አንተም ቀጥል። ትንሽ ደግሞ አንዳንድ ጊዜ መሬት ላይ እየወረድክ ወክ አድርግ። ወክ ጥሩ ነው። በነገራችን ላይ ወክ ጥሩ ነው። ከመሬት መነካካት ምናምን አሪፍ ነው። ታች ያለውን ማህበረሰብ ደግሞ እየሰየርክ ወረድ ብሎ ማየት ችግሩን ኢንሻአላህ በጣም በአሪፍ ስራዎች እንደምንገናኝ ተስፋ አረጋለሁ። ያሰብካቸው ነገሮች በሙሉ እንዲሳኩልህ የኛም የሁላችንም ምኞታችን ነው። ውድና የተከበራችሁ ተመልካቾቻችን ሰይድ ከማልን ከመጀመሪያ እስከ አሁኑ ሰዓት ድረስ ሪከመንድ ስታደርጉ የነበራችሁ ሰዎች እነሆ እንካችሁ ብለናል። ሰይድ ከማልን እንግዲህ በሚቀጥለው ሳምንት እንግዲህ እንደተለመደው በአዲስ እንግዳ በአዲስ ሀሳብ በምርጥ ርዕሰ ጉዳዮች ላይ እንደምናወራ እንደምንወያይ ተስፋ እናደርጋለን። እስከዚህ ሰዓት ድረስ ግን አኗር እያየነው አይደል
በጣም ዛሬ እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን እኛንም ፖድካስቱንም ሰይድ ከማልንም ትወዱታላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን፣ እናመሰግናለን። ሌሎች እንግዶቻችንም የምታስቧቸውን ይቅረቡ ብላችሁ የምታስቡትን እንግዳ መጠቆማችሁን እንዳታቆሙ። እንደ ሀሳብ ፖድካስት የእስካሁኑ ይመስል ነበረ። ሲዝንቱ በጣም በአሪፍ መልኩ እየታየና እየቀጠለ ነው። በጣም ተነቃቅቶ እየሄደ ነው ሲዝንቱን። አልሐምዱሊላህ ረቢል ዓለሚን ጀምረነዋል። በሚቀጥሉት ሳምንታት አዲስ እንግዳ አዲስ ሀሳብ ይዘንላችሁ እንቀርባለን። እንደ ሁልጊዜው ከኛ ጋር ያለውን አልጀዘሪን እጅግ አድርገን እናመሰግናለን። በያላችሁበት ቦታ ሁናችሁ እውቀታችሁን፣ ቁርአናችሁን፣ የቋንቋ የእንግሊዝኛና የአረብኛ ትምህርታችሁን ማሳደግ ከፍ ማድረግ ትችላላችሁ። በአካልም በኦንላይንም መመዝገብ ትችላላችሁ። 0900715101 እየደወላችሁ የምትመዘገቡበት አሊያም ስልክ ቁጥሩን ስልካችሁ ላይ ሴቭ የምታደርጉት ስልክ ቁጥር ነው። እንደ ሀሳብ ፖድካስት በየቤታችሁ ደጋግማችሁ በስልካችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ኮመንት እያደረጋችሁ መቀጠል እንዳትረሱ። ለብዙ ሰዎች ማዳርሱልን። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.